ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ሻለቃ በስንት ጊዜ ሞልቶ ሊዘል ይመጣ እንዴ? ምን ላርግ ብለ ነው? ያው ታውቃለህ ቤተሰቡን ልጆቹን ማስተዳድረው በጡረታ ገንዘብ ነው። እቺንም ሊሊ ነች ቁብ ደርሷ ተሰጠችኝ እናቴ። ሊሊ ስራ ጀምራ ነው ቁብ የገባች? አዎ ምን ይደረግ። አንተም በተማረችው ሙያ ፈልግላት ብትባል እምቢ አልክ። አንድ ድሮ አብሯት የተማረ ነው በተማርሽው ሙያ ስትገኝልሽ ብሎ ጎማ ቤት አስቀጠራት። ደግ ያ ሰፈር ያስቸገረ ሌባ ልጅ ተፈታ? አይ አረሱስ አልተፈታም። ሌባስ ምን ያደርጋል? አይፈታ ዘው ይቀር። ተው ባሻ ተው፣ አልወለድኩም ብለህ ግፋትና ለኔ ይጠቅመኛል። ሻለቃ ደግሞ ነገ ሲፈታ እንዳታዘርፈኝ። ማኔ አይ እንደዚህ አይነቱ ማነውረኛ እንዳለው አንተም ታውቃለህ አይደለም? በል ሰላም። እንዳንተ አይነት ልጆች እያሉ ምን ሰላም አለ ብለህ ነው? ባሻ ተው ተው፣ እንዲህ ግፋትና ግፍ መናገር መጥፎ ነው። ነገን አናውቀውም። አንዴ ሽቅብ አንዴ ቁልቁል ነው የሚያደርገው። በራሳችን ነው እንጂ እኔ ሻለቃ አንተ ባሻ ጊዜ ነው እንደሚያነጋገር እና ባፍ ግፍ መናገር ጥሩ አይደለም። አዎ እድሜ ይስጠንና ሁሉን እናየዋለን። አዎ አሜን አሜን አባት። አባ ወይ አይገባም። ተው እንኳን ለቤት አበቃ ወሽ እንኳን ደስ አለሽ አለው። እንዴት ነሽ? እንኳን ደስ አለሽ አባ። አንተ ይመስገን ነው እንግዲህ ልጄ። ያው ተ7 ዓመት እስር በኋላ ለቤት በቅተሃል። ታሁን በኋላ እዚህ ሌብነት ውስጥ እንዳገባብ አባቢ ከዚህ በኋላ ቃል ገባላለሁ። እስር የሚባል ነገር የለም። ወይ አንቺ ልጅ እንደው እንዲህ ምንድን ሁሉ አቧራ ላይ ነው እንደምትውዩ? አቧራ አይደለም ኳስ ጮት ይሆናል። እና ታዲያ እንደዚህ እስኪ ቦንብሽ ነው እንዴ? አባብዬ ወይ አሁንም እናቴ የት እንዳለች አትነግረኝም? እነግርሻለሁ እኔ ልጅ እኮ ንገረኛ። እንዴ ምንድነው አባትሽን የሚጨቀጭቂው? እኔ ነገርኩሽ አይደል እንዴ? እንደምን ብለሽ? አረብ ሀገር ሄደች ብዬ እረስቼው ነው። ግን ለምንድን ነው ሄደችው? ስራ ልትሰራ ነው። በቃ እኔም እዚህ ሰራ የለ እሷ ደግሞ እዛው ናት ታግዘናለች። ምንድነው ደግሞ ቴቴ ያጎደለችብሽ ነገር አለ እንዴ? አረ ታዲያ ምንድነው? ሁለተኛ አያቴ ብለሽ እንዳትጠሪ። እና ታዲያ ማን ብዬ ልጥራሽ? እማ ወይንም ደግሞ ሰው እንደሚጠራኝ ቴቴ። እሺ ቴቴ ውሃውን አቀብኝ። ቆይ አይ አንቺ ረፊ ይኸውልሽ ቴቴ እያየሻት ነው እንደዚህ ነው።
አቀብዬም ብላኝ ነበር አይደል? በጣም ሌላ የምትፈልገው ነገር አለ? አይ በቃ እሺ ምንድን ነው እያየሻት ደንባራ ነገር እለራል ታለች እኮ አባት ምንድን ነው? አይ ወረዘ ምን ታስታረ እንዴ? ኧረ ወይ ፈረሰኛው ጊዮርጊስ አደራህን እባክህ ልጄን ነጻ አውጣልኝ ለልጁ ስትል መድኃኔዓለም ደጉ አደራህን እባክህ ጌታ ሆይ እባክህ እንደ እናት እንደ አባት ብቻውን አሳድጎ ጌታ ሆይ እባክህ መድኃኔዓለም ደጉ አደራህን እባክህ መብርሃን አደራሽ የሚኪ ነገር ሁሌ ነው የሚገርመኝ። አንድም ቀን በራሱ ጉዳይ ከሰው ጋር ተጣልቶ ሆነ ታስሮ አያውቅም። ሁሌ በሰው የተነሳ ነው ከሰው ጋር እየተጣላ የሚታሰረው። በተለይ ደግሞ ለሴት ልጅ ልዩ ፍቅርና ክብር ስላለው ማንም ሰው ሴት ልጅ ምንም ሲያደርጋት ማየት አያስችለው። እኔና እሱ ከተዋወቅን ይኸው 15 ዓመት ያልፈናል። ከ6ኛ ክፍል ጀምሮ አብረን የተማርነው። ያው እሱ 10ን ሳይጨርስ አባቱ ሞቱና ትምህርቱን አቆሞ ስራ እየሰራ እናቱን ማስተዳደር ጀመረ። በመሃል ግን አብረው ከምትሰራ ልጅ ጋር ፍቅር ጀምሮ ሳያስበው አረገዘችበት። ከዛ ወለደችለትና አብረው እየኖሩ 5 ዓመት ሲሞላት አረብ ሀገር ሄጄ እየሰራው ካላገስኩ ብላ ስታስቸግረው ጊዜ ብር ከየትም ተበዳድሮ ላካት። የሚገርመው ግን እሷ እዛ ሄዳ 2 ዓመት እንኳን ሳትቆይ ሌላ ባል አግብታ ወልዳ እንደምትኖር ሰምቶ ተለያዩ። ያው እኔም ወንድሜ በታሰረ በ3 ዓመቱ ዩኒቨርሲቲ ትምህርቴን ጨርሼ መጥቼ ስራ ፍለጋ ስንከራተት አይቶኝ ስራ እስክታገኝ በሚል ለጊዜው እሱ የሚሰራበት ዲኮር ቤት አካባቢ አስቀጥሮኝ መስራት ከጀመርኩ ይኸው ድፍን 4 ዓመት አለፈኝ። እቴቱ ወይዬ እኔ እናት የኔ እናት እንዴ ቆይ እኔ ቦልሽ አደርስሻለሁ። ወይ አንቺ እንደው ምን ፈለግሽ? አባቢ መቼ ነው የሚፈታው? እንግዲህ ሰሞኑን ይፈታል። ምን ነው ናፈቀሽ እንዴ? በጣም ናፍቆኛል። ደግሞ ቅድምና ኢትዮጵያ ቤት አልነበርኩኝ? ከዛ በኋላ አቡቹ ሚል እንጃ እንዳለ እስር ቤት ሁሉ ይወጣሉ አለ። እውነት ነው ወይስ ፖለቲካ ነው? እኔም አሁን በዜና የሰማው መሰለኝ። ለማንኛውም ስንሄድ እናጣራለን። እሺ ያው እንግዲህ የምርመራ ውጤቷ እንደሚያሳየን ቀድሞ የነበረባት የልብ ችግር አሁን ላይ ከፍተኛ ወደምንለው ወይም ደግሞ በሕክምናው ቋንቋ ሲቪር ብለን በምንጠራው ደረጃ ላይ እንደሚገኝ። ከፍተኛ ማለት ዶክተር ምን ማለት ነው? እንደ አሜሪካን ሃርት አሶሲዬሽን አፕዴት መሰረት የልብ በሽታ በባህሪው በ4 ይከፈላል። የመጀመሪያው ደረጃ ማንኛውም ለልብ አጋላጭ የሆነ በሽታ ያለበት፣ ለምሳሌ ስኳር ሊሆን ይችላል፣ የደም ግፊት ሊሆን ይችላል። እነዚህ ያሉበት ሰው ስቴጅ 1 ውስጥ። ሁለተኛው ስቴጅ ደግሞ ማንኛውም ከልብ ጋር በቀጥታ ግንኙነት ያለው ኦርጋን ሲጎዳ ስቴጅ 2 እንላለን። በዚህ ሰዓትም የልብ ምልክት ላይኖር ይችላል። ነገር ግን የልብ ቧንቧዎች እነዚህ አርተሪዎች ቬንስ ላይ ችግር ሲኖር ስቴጅ 2 ብለን እንላለን። እነዚህ ሁለቱም ስቴጆች ፕሪ ሃርት ፌለር ወይም ደግሞ ቅድመ ልብ ድካም፣ በተለምዶ ልብ ድካም ነው የሚባለው፣ ቅድመ ልብ ድካም ብለን እንወስዳለን ማለት ነው። እሺ ዶክተር፣ 3ኛ እና 4ኛ ደረጃዎች? ሶስተኛው ዋና የሆኑ የልብ ድካም ምልክቶች የምናይበት ደረጃ ሲሆን ለምሳሌ አይን ላይ ማበጥ፣ እጅ ላይ፣ እግር ላይ ማበጥ ወይም ደግሞ በሕክምናው ቋንቋ ኢደማ የምንለው ምልክት ሲታይ 3ኛ ደረጃ ወይም ስቴጅ 3 እንላለን። 4ኛና የመጨረሻው ደግሞ የልብ ድካሙ ወደ ከፍተኛ ደረጃ ሲሄድ በሕክምናው ኦርጋን ትራንስፕላንቴሽን ወይም ደግሞ ሃርት ትራንስፕላንቴሽን የልብ ቀዶ ጥገና የሚያስፈልግበት ደረጃ ነው። እሺ ዶክተር፣
ቀዶ ህክምናውን ለመጀመር ምንድነው የሚያስፈልገው? መልካም ቀዶ ህክምናውን ለመጀመር አሁን በእኛ ሀገር ስታተስ የልብ ቅድመ ምርመራና ክትትሎችን ነው በሀገር ውስጥ እየተሰራ ያለው እና ደግሞ ይህንን ለማድረግ እስከ 300,000 ብር በእኛ ፋሲሊቲ ሊፈጅባችሁ ይችላል። ከዛ በኋላ ደግሞ ወደ ውጭ ሀገር ሄዳ መታከም ካለባት ከ500 እስከ 700,000 ብር ሊያስፈልግ ይችላል። ጎሽ እንግዲህ ምን ትላለህ? ከየት ይመጣል ሁሉ ገንዘብ? አባ እሱ ለኔ ተው። ስማ ወደ ቀድሞ ስራ መለሳለሁ ብለህ አስበህ ከሆነ እንዳትሳሳት። 7 ዓመት ነው አይደል የታሰርከው? ከአሁን በኋላ ብትያዝ ቀርቸሌ መኖሪያ ነው የሚሆነው እድሜ ልክ። አማራጭ ካጣው የማይቀር ነው አባ። አይኔ እያየ እህቴ አትሞትም። እና እንዴት ነው ተስፋ አለው? አዎ ቴትዬ መቼም ሰሞኑን ሳይለቁን አይቀርም። እስቲ ይሁን በዚሁ ይለፍልህ። አንተ እንደው ብትወጣም አትማርም፣ ተመልሰህ እዚሁ ነህ። እንደዛ አትበል። ከእንግዲህ በኋላ ከሰው ጋር አትጣላም አይደል? አረ በፍጹም የኔ ልጅ፣ አሁንም ለገባሁት በጣም ተጸጽቻለሁ። አዎ ባለፈውም እንደዚህ ብላኝ ነበር፣ ግን ያው ተጣልተህ ገባ። አይ አንተ እንደው በምን ቀን ልጄ ነው እንደዚህ ሆንከው? ሁለተኛ እንደዚህ እንዳትይኝ ቴትዬ። እንዴ ይሄው ልጄን ኢንሳይን ብያለሁ። ሁለተኛ አልሞክረውም። ሊያርዱኝ እንኳን ቢመጡ እታረድላቸዋለሁ እንጂ እንደዚህ አይነት ስህተት አልፈጽም። እሺ እሺ በቃ ሊልቹ ከሰዓት ስትመጣ መጽሐፉን ይዘሽልኝ ነይ በያት። እሺ ሰላም ናችሁ? ፒስ ነው እንዴ? ሳንቾ ምን ሆነ ነው ፊትን የጣልከው? የሄድክበት ቦታ ጥሩ ዜና አልነበረም እንዴ? ሲስተር የልብ በሽተኛ ነች ተብላለች። ቀዶ ህክምናውን ቶሎ ማጀመር ከሆነ ላይፍ ሃርድ ኬዝ ውስጥ ነው። የልብ በሽታ እኮ በጣም ከባድ ነው። ጊዜ ልንሰጠው አይገባም። እሱማ ልክ ነህ። ቀዶ ህክምናውን ለማድረግ ብዙ ገንዘብ ይጠየቅ ነው። በእኛ አቅም ደግሞ የሚቻል አይደለም። ኬትም ብለን አሰባስበን ትታከማለች። አብሽር ብራዝ። አክብረኛ መቃም የሌለ ኬትም ብለህ ትላለህ እንዴ? ምንድነው የምታወራው? የካሰችን እናትኛ አይደል እንዴ ኬትም ብለን ያሳከምናቸው? ዝም በል ወረኛ። አሁን መተራረቡን ተውትና የሆነ ነገር እንፍጠር። ወዴት ነው የምትሄደው? ምን ያደርስለታል? ቴት ፀሐዩን አትችሉትም? አዎ እኔም እሄዳለሁ። አትችሉም ፀሐዩን? አረ ችግር የለውም። አይሻንቺም ማማ ኢትዮጵያ አለያቶ ዙሮስ ምንኛ ተጨንቆ ነበር። ወይኔ ሻለቃ ወይኔ ታፍሬ ሀገሬንም አስከብሬ የኖርኩ ሰውዬ ልጄ ሕክምና አታ ሞት ይውሰድብኝ፣ ሞት ይንጠቀኝ። ኢትዮጵያ ፍረጂ እንዴ ምን ነው ሊሊ በጊዜ ስራ የለም እንዴ? ትላንት ነግሬ አይደለም የሳምንት ረፍት እኮ ወስቻለሁ። የሳምንት ረፍት? ቆይ ህመሙ አልተሻለሽም እንዴ? እንዴት ነው? ምን ለውጥ አለው? አዎ ምርመራ ውጤቱ ዛሬ ነው የሚታወቀው ብለው ቀጠሮ ሰጥተውናል። እና ታዲያ ምን አሉሽ? እኔ እንጃ። በጧት ተነስተውና ባቢ ናቸው ውጤቱን ሊያመጡ የሄዱት። ምን ነው ሊልዬ? እኔ እንጃ እዚህ ጋር ጭምድድ ያደርገኛል። አይዞን ፊትሽም እኮ ልክ አይደለም። ምንም አልሆንኩም። አንተ ግን እንዴት እየሆንክ ነው? እኔማ ምን ሆናለሁ ብለሽ ነው? አንቺ ግን የሆነ የደበቅሽኝ ነገር አለ አይደል? አረ ምንም የለም። እስቲ አባባ ይሙት በይ። እንዴ አልምልም። ካልማልኩ አታምነኝም እንዴ? አይደለም እንደዛ ማለት አይደለም። አምንሻለሁ። እሷን አትመናት። ቅድም ራሱ ወደ ስንመጣ ወደ ላይ ብሏት ነበር። ይሄን ያህል? ቆይ ሊልሽው ምንድነው ያመመሽ? ልጄን ኢንሳይን ካልነገርሽኝ እንጣላለን። ምንድነው? አባባ ይሙት ምን እንደሆንኩኝ አላቅም፣ ግን የሆነ ድክም ይለኛል። ቅድም ራሱ ወደ ላይ ሳይሆን
ደም የቀላቀለ አክታ ነው ያስተፋኝ። በቃ እረፍት ያስፈልግሻል ካሉሽ ደግሞ እረፍት አድርጊ። እዚህም ደግሞ ሁለተኛ እንዳትመጪሽ። እመጣለሁ። ይኸውልሽ ልጄን ኢንሳይን ብዬሻለሁ። እንዳትመጪ። አንቺ በቃ ልጄን ኢንሳይ ካለ ልጄን ኢንሳይ ነው። በቃ ከእንግዲህ እንዳትመጪ ከተሻለሽ ውጭ። እኔ እኮ እዚህ የምመጣው ካንተ ጋር ሳወራ ስለሚቀለኝና በሽታዬንም ስለምረሳ ነው። እንደውም አልመጣም ከዚህ በኋላ። አይደለም እንደዛ ለማለት ፈልጌ አይደለም። በቃ እሺ ይቅርታ። አባ ምን ማድረግ እንዳለብኝ ግራ ግብት ብሎኛል። አንተ ምን አስባለህ? አይ ልጄ ምን አስባለሁ? እኔማ አእምሮዬን እኮ ሀሳብ ድፍን አድርጎታል። የለውም ጭንቀት መፍትሄ ሆነ አባ። ልክ ነህ፣ መፍትሄ አይሆንም። ግን ወድጄ አይደለም። እየተጠየቅነው ገንዘብ እኮ እንኳን ሊከፍሉት አይደለም ሲሰሙትም ይዘገንናል። ብቻ አባ ከየትም ብለን አምጥተን እቺ ልጅ ማሳከም አለብን። ደግሞ አባ በጭራሽ የልብ በሽተኛ መሆኗን ማወቅ የለባትም። ተመርምራ ስትወጣ ምንድነው ስትለምንላት? ምንም አባ ደህና ነሽ፣ እረፍትና የተመጣጠነ ምግብ የሚያስፈልግሽ ብሏል ዶክተሩ እንላታለን። እስከ መቼ እንዘልቀዋለን? እስከ መቼ? ቶሎ ሕክምናውንም ካላገኘች እኮ ልጄን እያየኋት ልናጣት እኮ ነው። አባ እንደዚህ አትበል። አንተ ተስፋ ቆርጠ ልጅቷን ተስፋ ታስቆርጣት። ምን ላርግ? ጭንቅ ጥብብ ብያለኝ ነው። ወድጄ አይደለም። ለምን ባሻ ከሄደ ብድር አትጠይቀው? ይህንን ደነዝ አልጠይቅም። ለምን? ባለፈው የእናታችሁ ቀብር ጊዜ የተበደርኩትን ገንዘብ ልመልስ ቤቱ ሄጄ ውሻ አላረገኝም እንዴ? አባ ካልሆነ ልሂድበት እንዴ? የለም አይሆንም በጭራሽ። አንተ አትሄድም፣ አይሆንም። እሺ አባ ይኸውልህ፣ እህቴ አይኔ ያየሽ ከምትሞት ለምኜው ቢሆን አሳክማታለሁ። አንተ ገልጡ ምንም ባጣኩ አባቴ ነኝ። ጮሃ አታነጋግረኝ ብያለሁ። እሺ አባ ከሱ ካልተበደን ከማን እንበደራለን? አንድ ብር ያለ የምናውቀው እሱ ብቻ ነው። ምን አደርገው ምትለኝ አባ? መልስልኛ። አየ መልስ የለም። እኔ ያለኝን አማራጭ እጠቀማለሁ። አባ ባጣ ሹራቢን አንጥፌ እንኳን ቢሆን ለምኛ አሳክማታለሁ። እሱ እንኳን ባይሳካ ማጅራት መምታት የማይቀር ነው። በጭራሽ አታነቀውም። እኔ በህይወት እያለሁ በተከበርኩበት ሰፈርማ አታዋርደኝ። አየ አንተ ለክብር የምትጨነቀው እሱ ነው የሚያስጨንቅህ። እኔ የኔና አንተ ክብር ተዋርዶ የሷን ህይወት ማትረፍ ነው ፈልገው። ጨርሻለሁ። ደግሞ ያልከኝን መጽሐፍ አምጥቼልሃለሁ። እሺ ቴንክ ዩ ሊሊሾ። አስቸገርኩሽ ግን አይደል? ኧረ ችግር የለውም። ለኔ ስትል አይደል እንዴ እዚህ ጣጣ ውስጥ የገባው? ለኔ ስትል ለሳብራ ነው እንዴ ተጣላው? አይደለም ባክሽ፣ ዝም በያት እሷን። አንዴ ተሳስታ አውርታለች ባክህ። ድሮም በራስ ምክንያት እንደማትጣላ አውቃለሁ። ሁሌም በሚያገባ እየገባ ነው የምትታሰረው። እንዴ አንቺ ለፍላፊ፣ ዝም ብለሽ አትለፍልፊ። ዋ እና ታዲያ እንዴት ነሽ ሊሊሾ? የህክምናሽ ጉዳይ እስከምን ደረሰ? በቃ ምንም አዲስ ነገር የለም። በቀደም ዶክተሩ አልገባም አሉ። እንግዲህ ዛሬ የሚሉትን ደግሞ ሰማለሁ። አይዞን መበርታት ነው። እግዚአብሔር ያውቃል። አይዞሽ። በዚህ ላይ ደግሞ ጸበልሽን ምናምን ጠጭሽ። እሺ ጠጣለሁ። እና አንተ ጋስ ምን አዲስ ነገር አለ? ያው ነው ባክሽ። ምን በምህረት ከሚፈቱት ውስጦኝ ያለው ግን መች እንደሚፈቱን እንኳን በውል አላውቅም። አይዞህ እሺ። ላንተም እግዚአብሔር አለ። ጸልይ ደግሞ። እሺ በቃ አንቺ እንደናትሽ በሄደችበት ጥብቅ ብለሽ አትለያትም። ቅድም እኮ ከቴቴ ጋር መጣ ነበር። ምን ታደርገዋለህ እንግዲህ። እሷም እንደማሚ አረባ ገጠረኝ እስከምትሄድ ትቻለው። እቺ የልጅ ቡዳ፣ እቺ ማማ ዝናሽ። ምን አረኩ ፈጣሪ? እንደው ምን አረኩ? ኧረ ፍረደኝ ወላዲተ አምላክ፣ አንቺ ፍረጂ። እድሜ ልኬን የወጣትነት ዘመኔን ጉልበቴን አጥንቴን ከስክሼ ደሜን አፍስሼ ያገለገልኳት ሀገር ልጄን መታደግ አቅቷት ህይወቷን ልጣ በሞት ልነጠቅ። ኧረ ፍረዱኝ። ሳንቺ ሰሞኑ ሙድ ተጨርቦ እኛንም ጨረብከን። ያው እንደምናውቀው ለህክምና
ብዙ ገንዘብ ያስፈልጋል። ይገባኛል እንዳስደበርኳችሁ። ያው እንደምታውቀው ሲስተር አርድ ኬዝ ውስጥ ነው ያለችው። ለዛ ነው ብራዘር። እና ምን አሰብ? ምን አስባለሁ፣ ብቻ የሆነ መላ መፍጠር አለብን። ካልደበረ ወደ ቀድሞ ጤንነቷ እስክትመለስ ድረስ መኪና ተከራይተን በቋሚነት ገንዘብ ልናሰባስብ ነበር። ቢደብረኝስ ምን አማራጭ አለ? ከመለመን ውጭ ምንም አማራጭ የለም። ካልሆነ ማጅራት መቼም ቢሆን ሲስተሪ ከማሳክ ወደ ኋላ አይደለም። እዛ ደረጃ እንኳን አንደርስም። እኛ አስፈር በመረዳዳት እንጂ በሌብነት አንታወቅም። እንጠይቃለን፣ ይገጨናል። ፒስ በቃ የሆነ መላ መፍጠር አለብን። ሄሎ ባሻዬ። ሄሎ። ዛሬ ደግሞ ምን ፈልገህ ደወልክ? አይ ያው ኧረ ለሰላምታ ነው። አንተ ሳንቲም ተርፎ ደወልክ? አገሪቷ ላይ ለውጥ አለ ማለት ነው። ምን ለውጥ ብቻ ነው? ውጥም አለ እንጂ። በል ከፖለቲካ ጋር ተነካከኝ። የምትፈልገውን ተናገር። ለአንድ ጉዳይ ፈልጌ ነበረ። ሰላምታው ቀረ ማለት ነው? እሱ እንዳለ ሆኖ ነው። ልምጣ እንዴ? ፈልጌ ነበር እባክህ። ዛሬ ቀጠሮ አለብኝ ላትመጣ። እሺ እንግዲያው ነገ አመቻችቼ ልምጣ። በልቻው ደግሞ መጥተህ ችግር እንዳታወራ። ችግር ፈጣሪ ችጋራ። ምን ችግር የሚሆነው እንግዲህ ሁለታችን ተገናኝተን ካወራን በኋላ ነው። ምናልባት እኮ አንዳንድ ችግር ውስጥ መፍትሄም አለ። በሉ ቻው ቻው። እሺ እቴቴ ወይዬ፣ ቆይ ግን እናቴ የምር አረብ አገር ነው? አዎ ነገርኩሽ አይደል እንዴ? ነግረሽኛል እኮ ግን ለምንድን ነው የማትደውልልኝ? አሰሪዎቿ ስልክ ስላልተሰጧት ነው እንጂ ደውላ ትጠይቅሻለች። እሺ ቆይ ግን ሊሊ ለአባቴ ምኑ ናት? የመስሪያ ቤት የስራ ባልደረባው ነች። ኦኬ። እኔ ግን የሚመስለኝ ለአባቢ ሚስቱ ለእኔ ደግሞ እናቴ ነው። ኦይ አንቺ ማቲው የለሽም መቼም። በይ ዝም በይና ፊልምሽን እይ። እሺ። ወይ ተጋጨ ወይ አባ ዛሬ ምን ሆነ? አይ ምንም። ፊትህ ግን ልክ አይደለም። እስቲ አንድ ጥያቄ ልጠይቅሽ። ምን? እንደ በህይወትሽ እስከ ዛሬ ድረስ ያጎደልኩብሽ ነገር አለ እንዴ? ኧረ የለም አባ። ለምን ጠየቅኝ? መቼም እናትሽ ተሞተችን በኋላ ቢሆን እንደ እናትም እንደ አባትም ሆኜ ነው ያሳደግኩሽ አይደል እንዴ? አዎ አባ። ምን ነው? ከኔ በላይ ላንቺ የሚያስብልሽ እንደው የሚሞትልሽ ሰው አለ? የለም አባ። እሺ እንደዛ ተሆነ እንግዲህ ምንም ሳትደብቂ ንገሪኝ። አሁን ጤናሽን እንደው ውስጥሽን ምን ይሰማሻል? ምንም። ቶሎ ቶሎ ይደክመኛል። እኔ እንጃ። አንዳንዴ ደግሞ ያዞረኛል እና በጣም ያልበኛል። ሌላስ ምን ይሰማሻል? ምንም አባቢ። ግን ለምን ጠየቅኝ? እንደው የበሽታሽ ነገር ምንም አልታወቀም እና ጨንቀኝ። አይ አባቢ፣ ኮሮና ነው ብለህ በኮሮና እንዳልሞት ፈራ እንዴ? እንዴ ለምን አልፈራም? ለምን አልፈራም? እፈራለሁ እንጂ እኔን እያለሁ በህይወት እናንተ ልጆችን ማጣት አልፈልግም። ኧረ አባቢ አትጨነቅ። እኔ እኮ ስቀልድ እኮ ነው በኮሮና እንዳልሞት ፈራህ ወይ ያልኩ። እንዴ እንዲማ በሆነ ባሉ ነው ራስን በጭንቀት አትጉዳው። ኧረ ጎድቼም አንቺ በተረፍሽልኝ እናቴ። የኔ መጎዳት እኮ ዳው ገብስ ነው አባቢ። እኔ ቆሜማ አንተ አትሞትም ልጄ። እናንተ ምንም አትሆኑብኝ። በዚህ ዓለም ላይ ስኖር ያተረፍኩት ነገር አንቺና ወንድምሽን ብቻ ነው። እናንተ ልጆች ማለት እኮ የኔ አይኔ ብርሃን ናችሁ እኮ። እናንተን ክፉ አይንካብኝ። አሜን አባ። አዎ ክፉን በሩቅ ስነቃ አምላኬ ሰላም አውለኝ እላለሁ ዘወትር ስሙን ሳነሳ ኖራለሁ አንተ
አንተ ከዚህ እንደወጣ አይደል ምናምን ነው መወዳደር ያለብህ። እኔ የምላችሁ ግን ቆይ ይሄ የምህረቱ የይቅርታው ምናምን አዋጅ የማይመለከተው ሰው አለ እንደዚህ ውስጥ? አንተም ታወጣለህ እንዴ? ትላንት እንደ ገባው እንደውም አንተን ይውጣ ምናምን ቢባል ራሱ እኔ ነኝ ይግባኝ ጠይቄ ማሳሰር። ኧረ ምን አረኩ? አታፍርም እንዴ? ምን አረኩኝ ትላለህ? አሺሻ አንተስ ባሻር እንደ ገባው ምን ታካብዳለህ? እኔ እኮ አሺሻት ቤተሰቦቼን ነው ማስተዳድረው። አንተ እኮ አሺሳ እናትን ተደብድባል። ታዲያ ይቅርታ ጠየቅኩ አይደል እንዴ? ያንተ ኬዝ በይቅርታ የሚታለፍ አይደለም። አራዳ ማለት እናቱ የሚረዳ እንጂ እናቱ የሚመታ አይደለም። እና ድጌ ወገራ እንዴ! አረፍቱ ዱቅ በሉ። ምን ሆናችሁ ነው እንዴ? በቃ ትላንት የተመታውም የተመከረውም ይበቃዋል። እሺ በቃ ይዝፈን። አይ መስፈን ምናምን የለም። መስፈን ባንቺ ነው የሚያምረው እንጂ ይኸውልህ አንተ ምን ታደርጋለህ መሰለህ? ይሄን መጽሐፍ እስከ ማታ ድረስ በደንብ አድርገህ ታነበውና ማታ እዚህ ቆመህ ትተርክልናለህ። በጣም አሪፍ አይዲያ። በቃ በደንብ አንብበህ በቃ ፒስሽ እና ይጠፋብሽ። እሺ ያችን ዘፈን እንጀምራታ። ሻለቃ ዛሬ ደግሞ ምን ግርጽ አለክ? ያው እንግዲህ ቸግሮኝ ነው። ችግር ስለኝ ጊዜ ማን ላማክር ብዬ ስለ አንተ ነው የምትመጣልኝ። እኔ እኮ ግርም የሚለኝ አለማፈር እኮ ነው። ምን ያሳፍረኛል ባሻ? እኔ እናንተ ዛሬ አልተዋወቅን። በክፉ ቀን በወታደርነት ዘመናችን ነው አይደል የምንተዋወቀው? በዛ በክፉ ቀን እዛ ቦታ ላይ ችግሮቻችንን የተካፈልን ሰዎች ዛሬ ሰላም የሆነ ሀገር ላይ ችግራችንን መካፈል መረዳዳት ያሳፍራል እንዴ? ባለፈው ባለቤትም ታማ ስትሞት የወሰድከውን ገንዘብ በስንት መከራ እንደመለስክልኝ ታውቃለህ። ታዲያ እኔ ይቅር በለኝ ብዬ ስመልስልኝ ይቅርታ አድርገህልኝ የለም እንዴ? ከየት አምጥተህ ልትመልስልኝ ነው? ያለችህም ጡረታ ነች። እሷም ከልጆች ጉሮሮ አታልፍም። እውነት ነው፣ ግን ግድ የለህም። የአሁኑን ባልከው ሰዓት እከፍልሃለሁ። የዛሬን አውጣኝ ብቻ። ስንት ክፉና ደግ አሳልፈናል። ስንት በራላይም ተዋቀናል። መቼም ቤት መጣ አላሳፍረም። ለምን ስንት ነው የምፈልገው? እንግዲህ 100 ለመቶ ነው ደግሞ ጠንከር ያለ 50 አንተ ደግሞ 150 አረቁ አላስጨረስከኝም። በለ ያዝ ቆይ እዚያ አታልፍም። እሱማ አላስጨረስከኝም እኮ ብታስጨርሰኝ ኖሮ እንዲህ የሚወረወርም አልነበር። እኔ 150 ሺህ ብር ነው የፈለኩት። ምን ነው ሁሉ ብር የፈለኩት? በሰላም ነው። ልጅ ታማብኝ እኮ ነው የፈለኩት። ለሕክምና ነው። እግዚአብሔር ይማራት። መቼም የጠየቀኝ ገንዘብ አሁን እጄ ላይ የለም። ሻያዝ ገንዘብ ከዛሬ አታልፍም። የሚያዝ ነገር ካለ ይዘናና እሰጥሃለሁ። ካጣ ግን ችግር የለውም። ባለፈው የተነጋገርናት ነው። እኮ የሚያሳዝነኝ ከሰው በታች ሆኖ ከሰው በላይ አድርጎ ያሳደገንን አባታችንን አንድ ቀን እንኳን ከሰው በላይ አለማድረግ ነው። ታደርጊዋለሽ ልሻ ተስፋ አትቁረጪ። እመኚኝ ትልኛለሽ። አምናለሁ እኮ ግን መቼ ነው አልፎልኝ ሰው ማደርገው? አንድ ቀን የአንድ ቀን እኮ ነው ናፈቀኝ። ተመርቄ ስራ ይዤ ጦረዋለሁ ብዬ ሳስብ ስራ አጣው። ቤት ከመቀመጥ ብዬ ይህን ስራ ስጀምር ደግሞ እረፍት ያስፈልግሻል ብላችሁ አስቆማችሁ። ለጤና ስንል እንጂ እኮ ስራ መስራት እንጣልት ነው አይደለም። ስራ አቁም ያልሽ ይገባኛል እኮ ግን እሺ እስከመቼ ነው ስራ ትቼ ቁጭ እምለው? የበሽታ ውጤት እስከሚወጣና ትንሽ እስከሚሻለሽ። አሁን እኮ የወሰድኩት እረፍት እያለቀ ነው። እኔ ካልሰራው በምንድን ነው የምንኖረው? እኔ ያለውኝ አንተ ስራ የለ ከየት ታመጣለህ? እዚህ ታይ ሰፈር ከጓደኛዬ ጋር ተራ ማስከበር ጀምራለሁ። ከዛ ከማገኘው ለሁላችን ይበቃናል። ቢያንስ የበላሁትን እቁብ እንኳን እስከምጨርስ ድረስ እኔ ልስራ። እሱንም ቢሆን ታዩ እኔ እየሰራው ከፍላለሁ። ልሻኝ እናትና ልጅ ተሰደው ወደ በረሃ ሲሄዱ በመንገድ ላይ ሽፍቶች ያገኛቸውና ደብድበው ሊዘርፏቸው ሲሉ
እናት ልጄን ተዉትና የፈለጋችሁትን ወስዳችሁ ሂዱ ስትላቸው እምቢ በማለት ልጇን መደብደብ ሲይዙ እሷ በመሃል ገብታ ለእሱ በስተኮሰው ጥይት እሷ ሞታ ልጇን አተረፈች። አያሌ እናት ምን ማለት እንደሆነች አሁን ገባህ አይደል? አዎ አሁን በደንብ ገብቶኛል። ያን ቀን እኮ ምን አይነት አሳ እንደበላው ጦጄ እኮ ነው እጄን ያነሳውባት። አረ እንደው እጄን እንደዚህ ስታነሳዘው ደርቆ በቀረ ኖሮ ምን አይነት ድንዙስ ሰው ነህ በእናትህ እንዴ? እናትን እንዴ በ40 ምናምን አመት ባኖረች ይሄ ይገባታል እሱ? እናትን በመጦሪያ ጊዜ እየጠሮች እጅን ታነሳል። ምን አይነት ሰው ነው? ትላንት እንኳን ልጠይቅ መጣ ስታይ እንዴት እንደተንሰፈሰፈች አይታላ? አሁን በጣም ጸጽቶኛል። በቃ አንዴ ከዚህ ልውጣ እንጂ ከዚህ በኋላ ባሪያዋ ሆኜ ነው ማገለግላት። በቃ አሁን ቀረዳውን ተውና የእናት ሁለታውን የሚለውን ዘፈን ዝፈንልን። እናት ሁለታውን የሚለውን ዋው ይስፈነው። ስለዚህ ተፈርዶብሻል ዘፈን የእናት ውለታዋን ባንሳው ወዳለሁ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። እቴት ወይ ቆይ ግን ሊሊ ምን ሆነ ማማት? እኔ ምኑን አውቄው? ምን ነው? አይ ምንም ከአባቢ ጋር ሲያወሩ ሰምቼ ነው። ቆይ ግን ቅድም ማለት ስንሄድ ከሷ ጋር እንደዚህ ብላ አዞረኝ ደከመኝ ቁጭ እንበል አዞረኝ ደከመኝ ቁጭ እንበል እያለች ነበር። ወይኔ በሴት አቅሟ እንግዲህ ያንን ጎማና ቸርኬ ስታገላብጥ ወገቧ ተቆርጦ ይሆናል። ወገብ ተቆርጦ ምን ነው? አይ ወገባ ተቆርጦ ወገብ ይቆረጣል እንዴ? እስቲ አጨቅጭቅኝ አንቺ ልጅ። እስቲ እራቴን ልብላበት። እሺ እሰይ ምንድነውማ? ነገ አባትሽ ሊፈታ ነው። እሺ የቱ ነው የመጣው? እንደ ከፍታ ሁሉ ዝቅታውን ጥጉን አይቼ መጣሁ። ደሞዝ ምን ማለት ነው አባ? እስቲ ድክም ብሎኛል፣ ገብቼ አረፍ ልበል። እንዴ ምሳውንም እራቱንም አንድ ላይ ጀምሬ በልቻለሁ። እናንተ ብሉልኝ። ይሄኔ ዘመዶቻችን ጋር ሄዶ ብድር ከልክለውት ነው የሚሆነው። ለኔ ሲል ነው አይደለ? አረ አይደለም ነው። አስቸገርኳችሁ አይደለም? የማታውቁትን የሰው ፊት አሳየኋችሁ። ምን ነው ሞቼ ባረፉ። ሊልሻዬ እንደዚህ አትበይ እባክሽ፣ እንደዚህ አትበይ። አሁን ገብተሽ አረፍሽ።
አባ ማታ ግን ምን ሆነ ነው? ትንሽ ከፍቶኝ ነበር ልጅ። በእኔ ምክንያት ነው አይደለ? አይደለም፣ አንቺ ምክንያት አይደለም ነው። በእኔ ምክንያት ካልሆነ በማንም ሊከፋ አይችልም። ቆይ ጓደኞች ጋር ብር ልጠይቅ ሄደህ ከልክለው ነው አይደለ? ቆይ አንተ እንደማይሰጡ ያውቅ ለምንድን ነው የምትጠይቃቸው? አልታከምም ጸበሉን እጀምራለሁኝ ብያል ነበር። ታከሚያለሽ፣ ጸበሉንም ትጀምሪያለሽ። እኔ አባትሽ በህይወት እያለሁ አንቺ በበሽታ ስትማቀቂ ማየት አልፈልግም። በቃ ብዙም አትጨነቁ። ያው የሚያስፈልገውን ገንዘብ መክፈል ከቻላችሁ ቅድመ ምርመራውን መጀመር ትችላለች። እሺ ዶክተር፣ ያው እሷ በጣም ስለፈራች ነው ጭንቀት የበረታ። አይዟችሁ፣ ተገቢውን ሕክምናና ክትትል በተገቢው ጊዜ ካደረገች ነገሮች ቀላል ይሆናሉ። እኛም ቢሆን የሙያ ግዴታችን ስለሆነ ሳይኮሎጂካል ቴራፒ ወይም ደግሞ ብዙም እንዳትጨነቅ የምክር አገልግሎት እንሰጣታለን። እሺ ዶክተር፣ በጣም አመሰግናለሁ። ሌላ አንድ ነገር ላስቸግር ነበር የመጣሁት። ምን ነበር እሱ? ማለትም እስካሁን በድፍረት ነበር ገንዘቡን ስንሰበስብ የነበረው። ያው መንገድ ላይ ሰዎች አላምን ስላሉን፣ በዛ ላይ ደግሞ ፖሊሶችም የእርዳታ ፍቃድ እያሉ እየጠየቁ ስለሆነ አንተ እንድትጽፍልና እንድተባበረን ነበር። መልካም። ይሄኛው ጉዳይ በቀጥታ እኔን የሚመለከት ጉዳይ ስላልሆነ 3 ቁጥር ላይ ሂድና በደብዳቤ በማመልከቻ አመልክት፣ ከዛ እንዲጽፉልን እናደርጋለን ተነጋግረን። እሺ ዶክተር፣ በጣም አመሰግናለሁ። በልሚኪ እንግዲህ እግዚአብሔር እንኳን በሰላም አወጣክ። አሜን ማዘር አሜን። ያለፈው አልፏል። አሁን ከዚህ በኋላ ላለው ጠንቅቅ በል ልጅ፣ አደራህን ለዚህ ለታዳጊ ልጅ ስትል አደራ። እሺ ማዘር። ለዚህ ለታዳጊ ደግሞ እናንተ ተነጋግረናል። ከእንግዲህ መጣላት የለም ምን የለ፣ ስራ ብቻ አይደል? ስራ ብቻ ነው። ደግሞ ቃል ገብተልኛል እንዳረሳ። አረ በፍጹም አረሳ። ታጡ አይ ባሻ ምን ይናስይዛለሁ? ምን አለኝና? እኔ እኮ ያለኝ በስሜ ያለ ነገር ይሄ ማን ነው ቴሌኮሙኒኬሽን የሰጠኝ ሲም ካርድና ሰፈሩ ተነሽ ነው ተብሎ ያወጣሁት የባንክ የቁጠባ ደብተር የለም። እሱ ብቻ ነው ያለኝ፣ ሌላ ምንም የለኝም። ለምን አሸጡ? ምኑ ኮንዶሚኒየም ነው ገና እኮ አልደረሰኝም። ማን ነው ይሄ ሰፈሩ ተነሽ ነው ተብሎ የባንክ የቁጠባ ሂሳቡ ነው ያለኝ እኮ። ደብተሩ ለምን አሸጡም? ከችግር አይበልጥ። ደብተር ይሸጣል እንዴ? አዎ። ባለ ስንት ነው የተመዘገብከው? ባለ 3። በቃ ለማንም አታወራ። ከችግርና መሸጥ ከፈለክ እኔ እገዛለሁ። እሺ እንዴ መሸጥና መለወጥ አይቻልም ይለለም እንዴ? ግድ የለም እሱ ለኔ ተወው። በብድር ወይ በስጦታ መልክ እኔ እገዛለሁ። ወይ ስንት ገዛኛል? 200 ሺህ 200 ሺህ ተፈተህ እንዲህ በነጻነት በማውራታችን ደስ ብሎኛል። እኔም ከዛ የእስር ቤት አጥር ወጥቼ እንደዚህ ያለ ገደብ ካንቺ ጋር በማውራቴ በጣም ደስተኛ ነኝ። ምንም ግን ደስታ እያየሁብህ አይደለም። እንዴት? አነጋገርህም ላይ ፊትህም ላይ ምንም የደስታ ስሜት እያየሁ አይደለም። ኧረ በጣም ደስተኛ ነኝ። ይልቅ እሱን ታዩና አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ባለፈው ሕክምና ምናምን ጀምራለሁ ብለሽኝ ነበር። እንዴት ሆንሽ? ምንም የታወቀ ነገር የለም። እስካሁን ደህና ነሽ፣ በቂ ረፍት ብቻ አርጊ ነው የሚሉ። እንዴ እኮ ታዲያ ጥሩ ነው። እና በቂ ረፍት እያደረግሽ ነው? ሊሊሾ ሊሊሾ ምን ነው መጠየቅ አልነበረብኝም? አዎ ለምን? በቃ እኔ ከዚህ በኋላ ስለ በሽታዬም ስለ ጤንነቴም መስማት አልፈልግም። በቃ ደስተኛ ብቻ ሆኜ መኖር ነው የምፈልግ እኮ። ደስታሽን ታዲያ ማን ይቀማሻል? ጤና ካለ ደስታ አለ። እንዲህ ያልክ አታጽናናኝ። ለምን እንደሆነ አላውቅም። እኔ ከዚህ በኋላ የጤነኝነት ስሜት የሚሰማኝ የመሰለኝ አይደለም። አንቺ ይኸውልሽ ረጅም ተስፋ ያለሽ ነሽ እንጂ ተስፋ ስቆርጭ መስማት አልፈልግም። ምን ተስፋ አለኝና ነው ተስፋ የምታይብኝ?
በቃ እኮ ከዚህ በኋላ እኔ ማለት የጠወለገ አበባ ማለት ነኝ። እንዴ እንደዚህ አትበይ። ግድ የለሽም፣ ታክመሽ ትድኛለሽ። ነገ አዲስ ቀን ይመጣል። አይመጣም፣ ቀኑ አያልፍም። እኔ ነኝ የማልፈው። ሊሊሾ እንደዚህ አይባልም እንዴ! እንደዚህ ማቱኝ። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። አንቺ የሄድሽበት ቦታ ተሳካልሽ? እንደዛ ነገር። የፍቃዱን ወረቀት አጻፍሻቸው? አዎ ተጽፎ ተፈርሞበታል። ማተብ ብቻ ነው የቀረው። ሴትዮዋ ስለሌለች ከሳመተ ጨርስ ብለውኛል። አይ ጥሩ ነው። ቶሎ ጨርሰ ሳንሳቀቅ የፈለግንበት ቦታ እየተዟዟርን ጥሩ ገንዘብ መሰብሰብ እንችላለን። እሺ። ምን አንተ ከሄድክ በኋላ ፖሊሶቹ አዛረጉ። ምን ፍቃድ ምናምን እያሉ ምንም ሊያሰሩን አልቻሉም እና ብዙ አልተሰበሰበም። ፒስ በቃ ከሳሌ ፍቃዱ ስለሚጀምር በነጻነት መሰብሰብ እንጀምራለን። ምሳ በላችሁ እንዴ? አልበላንም። ተነሱ እንዴ? አይሻለቃ ስም ብቻ ኩራት ራት አይሆንም ብዬ ነበርኩ። እውነት ነው። ሻለቃው ስም ብቻ ሆነ። ኩራት ግን ራት መሆኑ አይቀርም። ግድ የለም። አሁን አትቅለስለስ። የመጣበትን ጉዳይ ነገረኝ። ያው ያቺ ባለፈው ጊዜ ስትፈልጋት የነበረችው ቡኳ የለችም። እሷን ልሸጥ ፈልጌ ነበር። ለአንተ ያልሆነ ይዛታል አለ ይዟል። ወገኛ ደግሞ 5400 ብር ቆጥበህባታል። ታዲያ ሰው ባለው ነው እንጂ እሱስ ልክ ነህ። በ50 ሺህ ብር ነው የምገዛ። ተው ተው ተው፣ ምን ነው ባሻ እንዴ? ቸግሮኝ ነው እያልኩ ለምን ትቀልዳለህ? አልቀለድኩኝም። ሰው ባለው ነው ብለህ የለ እንዴ? ቅር ካለ ይቀር። ያው ቡክን መውሰድ ትችላለህ። አንበሳ ሲያረጀ ዝም በመጫወቻ ይሆናል አሉ። በልሽ ያዝና ስጠኛ። ምን አልክ? ምን እላለሁ? ጊዜ ለሰጠው ሰው እሺ አቤት ወዴት ነው የሚባለው? ስጠኝና ልሂዳ። አሁን በአሁን ኬት ይመጣል? ቤቶች አስተዳደር ሄደን አረጋግጠን ውልና ማስረጃ ሄደን በስጦታ እንደሰጠኝ ተፈራርመን መሰጠ። አታምነኝም ማለት ነው? አረ ሻለቃ አምናለሁ እንጂ እንዴት አላምነህም? አሁን ሁሉ ነገር ተስተካክሏል። ግን አሰራሩ ስለሆነ ነው። እሺ ስጨርስ ደውልልኛ። አይ እቺ እንደ ጉዳይ አትቆጠርም። እኔ ብዙ ማስበው ጉዳይ አለኝ። እየተመላለስክ ጠይቀኝ። አንተ ባለ ጉዳዩ አንተ አይደል? በቃ ተመላልሰህ ጠይቀኝ። እሺ እሺ እሺ። ሰላም ወይ ይልሽ ነው። በፊት ማቅሽ ሴት አይደለሽም ሆነ ይልሽ ነው። አንቺና ጥንካሬሽ እኮ አብሮሽ አይደል ያለው? እንደዚህ አይነት ሴት አይደለሽም። ምንነቱ እንኳን የማይታወቅ በሽታ ስለሰጠኝ ምንም አልበደልሽውም። ደግሞ አትመመኝ አይባልም ማረኝ እንጂ ይባል የለ እንዴ? አዎ ጓደኛ። እና በዚህ ሰዓት አንተና ቤተሰቦቼ ብቻ ናችሁ መጽናኛዎቼ። እንዴ ሌላ ታዲያ ምን ፈለግሽ? ምንም የሆነ ቦታ ይዤ ልሂድ። አንቺን የሚያስደስትሽ ከሆነ ዳይ። እሺ መጀመሪያ ግን ቤት መግባት ስላለብኝ ሰፈር ልንሄድ። ምንም ችግር የለው። ሉብዬ እንኳን ደስ አለሽ። አሁንማ አባትሽ ተፈታ። ደስ አለሽ አይደለ? አዎ እንኳን አብሮ ደስ አለን። እናንተ ደግሞ ጓደኛችሁ ተፈታላችሁ አይደል? ምላሳም ሆነሽል እንዴ? ማንን ነው ምላሳም? እቺ ኮልታፋ የዋዛ መስላ ነው እንዴ? ባጀመረት ይሻላል። ማንን ነው ኮልታፋ? አንተን ይመስል ከርፋፋ። ኧረ ተይ አንቺ ልጅ፣ ታላላቆችሽ ናቸው። ያ ተነስቼ ቅርብ እያለ ተቀብለናል። ሚካኤል ለምን እንዴ? አሁን ወጣ ከሊሊ ጋራ። በቃ ማዘር ደህና ዋሉ። በቃ በኋላ ሲመጣ እንመጣለን። ሻይ ጠጡ፣ ግቡ ሻይ ጠጡ። አንተ ጣመቴቴ
ቸኩላለን ስራ ስላለብን። ኧረ ስሞት በእናታችሁ አራት ሙችብን ቴቴ ነገ መተን እንጠጣለን። ምንም ችግር የለውም። ባይሆነችን ምንድነው? የሰፈር ልጆች ነው የደስታ መግለጫ ነው። ሚኪ ሲመጣ ስጡልን። እሺ እንኳን ደስ አለ በላ። እሺ አደርሳለሁ። እሺ ተባረኩ። አሜን። ሰላም ዋሉ። እሺ ሰላም። ሚኪ አይደል እንዴ? መች ተፈቱ? አሁን በቅርብ ነው የተፈታሉ። የገዳም ሰፈር ልጅ አይደል? ከሳ ግን አይደል? ከሳ አለቀ እንጂ በፓስታ ማጥለያ ራሱ እንኳን አትይዞም እኮ። አሁን አንተ ስለ ወፍረት እያወራርክ ነው እንዴ? ሱሪ ውስጥ እኮ ጅዋጅው እየተጫወትክ ነው። አሁን የለበስከው መስሎሃል። ቆይ አንተ አሁን ብትሞት ማለት ነው ለልብስ ነው የምናለቅሰው ወይስ ለራስ ነው የምናለቅስልህ? ኧረ ንገረው በደንብ በእናትህ። ወዴት ነው? ቤተክርስቲያን አባ። ምን ነው ፈለከኝ? አይ ኧረ እኔ አልፈለኩሽም፣ ግን በጊዜ ተመለሽ። እሺ አባ እመጣለሁ። ማነሽ? ሊሊ። ወይ አባ። ዛሬ ምን ተገኝቶ ነው በጊዜ? ምን አዲስ ነገር አለ እንዴ? አዲስ ነገር መች ይጠፋል ብለህ ነው? ምን ተገኘ? ስመጣ እነግርሃለሁ አባ። ሰው እየጠበቀኝ ነው። መጣሁ። እሺ እሺ፣ ሂጂ ሂጂ። ሳንቾ ሚኪ እኮ ተፈታ። ሚኪ ደግሞ ማን ነው? ያ የገዳም ሰፈር ልጅ ነዋ። አንተ እኮ ብዙ የምታውቀው አይመስለኝም። አንተ እንደተፈታ በሶስተኛ ቀኑ ነው የታሰረው። ስለ እሱ ልጅ የሰማው መሰለኝ። ጸበላላላ የሚሉት ልጅ ነው። በፊት አንተ ሸቤ እያለ 10ኛ ክፍል ጨርሶ ፈንዳ ማለት ጀምሮ ነበር። ምንድነው የሚሰራው? ኧረ ምንም አይሰራም። የመንደራው ደላይ ነው። አሁን ራሱ ከየት መጣ እንደተባለ አላውቅም። እዛ ላይኛው ሰፈር አይቼዋለሁ። ምን እየሰራ? እኔ እንጃ። ከልልሻ ጋር ነበር። ልልሻ ኔ? አዎ። ችግር አለ እንዴ? አረ የለም አረጋለች። ምን ነው እንዴ? ሳንቾ ምን ነው? ሰላምሽን የምታገኝበት ቦታ ደርሰን መጣን አይደል? አዎ። በጣም ሲጨንቀኝና ሰላም ሳጣ ቤተክርስቲያን መሄድ ፍጹም ሰላም ይሰጠኛል። አሁን ግን ከደጁ እየጠፋው ነው። እንዴ ለምን? አሃ አንቺም እንደኔ ታስረሽ ነበር? ቀልደኛ ነው እባክህ። ኃጢአቴ ሲበዛ ደጁን መርገጥ ፈራው መሰለኝ። ከዛሬ ነገ መጣለው እያልኩኝ ይኸው በዛው ቀረው። ኃጢአቶቼ በዙ መሰለኝ እንዴ? ይሄን ያህል ምን ያህል ኃጢአት ብትሰሪ ነው ባክሽ እንደዚህ ከደጁ የጠፋሽ? እኔ እንጃ፣ በጣም ብዙ ነው። ምናልባት በሚሊዮን የሚቆጠር እንዴ? በሚሊዮን የሚቆጠር ኃጢአትማ አትሰሪም እንዴ? በምን አወቅ? በሚሊዮን የሚቆጠር ኃጢአት ስለሌለ ነው። አሁን ለምሳሌ የእጆች ጣቶች ብዛት ስንት ነው? 10። ለምን ጠየቅኝ እንዴ? 10ቱ ትእዛዛት ላይ ከተገለጹት ኃጢአቶች በላይ ስለሌለ ነው። እርግጠኛ ነኝ ደግሞ 10ቱ ትእዛዛት ላይ የተገለጹትን ኃጢአቶች ሁሉንም አልሰራሽም። ለምሳሌ አንዱ አትግደል ይላል። ነፍስ አጥፍተሽ ታውቂያለሽ? ኧረ አላውቅም። አየሽ፣ ስለዚህ በሚሊዮን የሚቆጠር ያልሽውን ኃጢአት አልሰራሽም ማለት ነው። ቆይ እስቲ አንድ ጥያቄ ልጠይቅሽ። እቃ ቤት ውስጥ ቢጠፋሽና ውጪ ቢጠፋሽ አሁን አንድ ነው? ያው ነው። ከጠፋ ጠፋ ነው። አይደለም፣ ከጠፋ ጠፋ አይደለም። ቤት ውስጥ የጠፋውን እቃ ፈልገሽ ታገኘዋለሽ። ውጪ ግን ከሆነ የጠፋብሽ የት ብለሽ ታገኘዋለሽ? የትም። አየሽ፣ ምንም አይነት በደልና ኃጢአት ብትሰሪ ከቤቱ አትጥፊ።
ከቤቱ ካልጠፋሽ አንድ ቀን ፈልጎ ያገኝሻል፣ ከዛ ይምርሻል። ከቤቱ ከጠፋሽ ግን የት ብሎ ፈልጎ አግኝቶ ይምርሻል። እውነትህን ነው። ስለ ምክርህ በጣም አመሰግናለሁ። እንግዲህ ይሄ እስር ቤት ውስጥ ከተመከርኳቸው ምክሮች አንዱ ነው። ሌላ ጊዜ ደግሞ ሌሎቹን በሰፊው ትመክረኛለህ። ኧረ ምንም ችግር የለውም። አንቺ ብቻ ለመመከር ዝግጁ ነኝ። አመሰግናለሁ ጓደኛዬ። ምንም ችግር የለውም። አንቺ ጸባይ ይኖርሽ እንጂ። አሁን አንቺ የምትፈልጊበት ቦታ ሄደናል አይደለ? ከዚህ በኋላ ደግሞ እኔ የምፈልግበት ቦታ ሄደን ፈታ እንላለን። እሺ ደስ ይለኛል። በቃ እንዴ ምንድነው? እስኪ ምንድነው? ቆሻል እንዳለ። እሺ ቤት ቀይሬው ልምጣና በዚህ እንሄዳለን። ኧረ እሺ በቃ ይሄን አድርስልኛ። በቃ እሺ ችግር የለም። በቃ መጣ። እሺ ምንድነው? ምን ሆነሃል? ምንድነው ቁና ቁና የምትነፍሰው? ምንም ሊሊ ሸቴዳ ነው። ሊሊ ቤተ ክርስቲያን ደርሼ እመጣለሁ ብላ ወጣች። ምን ነው ችግር አለ እንዴ? አረ የለም ያው መሸ ብዬ ነው። ይምሻ ህፃን ልጅ አይደለች። ቤተ ክርስቲያን ደርሼ እመጣለሁ ብላ ነው ሄደች። ምን ትሆናለች? እሱማ አው ግን ምን እራት አልተሰራም ብዬ ነው። በቃ ኤጄ እራት ላምጣ። እንዴ ኧረ ሰርታለች። እርግጠኛ ነህ? አዎ አይቻለሁ፣ ሰርታለች። በቃ ወጣ ብዬ አይቻልም። ጥሩ። ሄሎ ቴቴ። ምን ነው ልጄ በሰላም ነው? አዎ ኧረ በሰላም ነው። መሽቷል እኮ ሰዓቱን አይተዋል ግን? አዎ ልክ ነሽ። ያው ሊሊን ወደ ቤቷ ሸኝቻት እየመጣው ነው አሁን። የት ደርሰሃል? አረ እዚህ መታጠፊያው ጋር ደርሻለሁ። በል እሺ ቶሎና ራት እየጠበቅን ነው። እሺ በቃ ልጄም እንዳተኛ። እሺ የኔ ልጅ አትተኛም፣ እየጠበቀች ነው። አንተ ብቻ ቶሎና። በቃ እየመጣው። ቆየው እንዴ? ሳንቾስ? ሳንቾ አሁን እዚህ ነበር። አንቺን ፍለጋ ወጣ ብሎ ነው። ወይ አይደውልልኝም ነበር? ምን አውቄ። ቆይ እስኪ ልደውልለት። አወከኝ? አላወኩም። ሳንቾ ይባላል። እና ታዲያ ልቀቀኝና እናውራ። ባለቅስ ምን አባል ታመጣ ነው? እኔ እንደማ አትፈታተን።
ኧረ ማን በቃ ይቅር በይኝ እቴትዬ፣ እባክሽን ይቅር በይኝ፣ የእውነት ይቅር በይኝ። በቃ ድንገት የሆነ ነገር ነው። እባክሽን እቴትዬ ትሙት፣ ከዚህ በኋላ ምንም አልፈጽምም። እባክሽን እቴትዬ ትሙት አልኩሽ። በቃ ይቅርታ አድርጊልኝ። በል ተነስ። እሺ ይቅር ብዬሃለሁ። እሺ እቴትዬ፣ ተነስ። እሺ እቴትዬ። ሎቢ እንዴ ምንድን ነው? አንቺ ደግሞ አኩርፈሽ ነው? አዎ አኩርፌ ነው። ቆይ በመጀመሪያ ቀን እንደዛ አምሽተህ መተህ ጭራሽ እሱን ማንሶ እንደዚህ ቲሸርት ተቀዳዶ ተጣልተህ ትመጣለህ። ኧረ ተው ይደብራል። ይቅርታ አልኩኝ እኮ በቃ ካሁን በኋላ አይለመደኝም። ያንተ ይቅርታ አያልቅም አይደል? ይገባኛል እኮ ግን በቃ ሳላስበው የሆነ ነገር ነው። ካሁን በኋላ አይደገመም። እቴትዬ ትሙት። አንተ እቴትዬ ትሙት እያልክ ሰውን አትግደል እሺ? እኔም ባለፈው ምንድን ነው ያልከኝ? ልጄ ትሙት ከእንግዲህ አልጣላም አላልከኝም እኮ? ብዬሽ ነበረ ግን በቃ ሳልፈልግ እኮ ነው የተተናኮሉኝ። እንዴ እኔ ፈልጌ መስሎሽ ነው እንዴ? ይኸው ከዚህ በኋላ ግን ይኸው ልጄን ይንሳኝ። እቴትዬ ትሙት ብያለሁ። በቃ ለዛሬ ብቻ ይቅርታ። እቴትዬ ትሙት ስላልክ ምድር ያለው ደግሞም ይቅርታ ታላቅ ስለሆነ ምድር ያለው። እሺ ግን ላጠፋው ነገር ትቀጣለህ። ኧረ የፈለግሽውን እቀጣለሁ። ምን ልቀጣልሽ የኔ ልጅ? እዛ ብዙ ጊዜ የምትቀጡት ምንድን ነው? እስር ቤት እስር ቤት ያው መኮትኮት፣ ጽዳት፣ አንዳንዴ ቀልድም፣ ዘፈን ምናምን። በቃ ዘፈንልኛ። አንቺ ደግሞ ታብዣዋለሽ። በቃ ሌላ ቅጣት ቅጭኝ እንዴ? እኔ ድምጽ እንደሌለኝ እያወቅሽ። ቅጣት ነው በቃ ዘፈንልኛ። ግን ዘፈንልኝ። እቴትዬ ይህች ልጅ ምንድን ነው እንዴ? ዘፈን ያለችን መስማት ነው። እሺ ማንን ልዝፈንልሽ? ባባ እወድሃለሁ የሚለውን ዘፈን የአብነትን እንዴ? በቃ የአብነትን ከዘፈንኩ አንቺ ደግሞ ፊቸሪንጉን ትገቢዋለሽ። ዋና አይደለ እንዴ? እሺ ልገባው ነው። ገቢው ባባ እወድሃለሁ። አስባለሁ ብዙ እኔ ገና ያለሽኝ አንቺው ነሽና ይባርከው ባንቺው ተስፋዬን ጨምሮ ይስጥሽ እድሜ ክፉ አይንካሽ ልጄ። ባባ እወድሃለሁ። አይሻ የኔ ልጆች ሰላም ናችሁ? ይመስገን። ወጣለ ኧረ ከማንም ጋር ምን ነው አባ? ልብስ ጠልቶ እያየሁ አልጣለም ትላለህ? ሰው ሲጣላ አሳገላግን ነው አባ። ያርግልሽ። ብሔራት አቅርቢና ብሎ እሱ እንደው አንዴ ከለገመ ነው፣ አይናገርም። እሺ እኔ በቃኝ። ትንሽ ብላ እንጂ። በቃኝ አባ። እንዴ አንተን እኮ ነው ስጠብቅ የነበረው። ትንሽ እንብላ። በቃኝ አልኩሽ እኮ። ተይው፣ ብትፈልጉ ብሎ ባትፈልጉ ተውት። እኔ ድክም ብሎኛል። ገብቻ አረፍ ልበል። አንተ ሰበለ ሳንቺ በእናት ትንሽ እንብላ። አንተን እኮ ነው ስጠብቅ የነበረው። አልበላም አልኩሽ እኮ። እሺ እያጎረስኩ ትንሽ። በቃኝ እኮ አልኩሽ ሊልሻ። ትንሽዬ እያጎረስኩ በእናት። እሺ መብላቱን እበላለሁ። በአንድ ነገር ግን እንስማማ። የት ነበርሽ? ቤተክርስቲያን። ከማን ጋር? ከጓደኛዬ ጋር። እኔ ማላውቀው ጓደኛ አለሽ እንዴ? የለም ግን ረጅም ጊዜ ነው የማውቀው። ሃይ ስኩል አብረን ተምረናል። እንደውም አንተ እስር ቤት ነበርክ። እኔ ተመርቄ ስወጣ ስራ አጣውኝና የመጀመሪያ ስራዬን ያስቀጠረኝ እሱ ነው። ሚኪ ገዳም ሰፈሩ ልጅ እንዴ? እሱ ነው ስራ ያስቀጠረሽ አንቺ? ታውቃለህ እንዴ? ዱርዬ ነው ማውቀዋለን። ኧረ እሱ ዱርዬ አይደለም። ዝበይ ስለሱ ደግሞ ለኔ ነግሪኝ ነው አላለ ዱርዬ አይደል እንዴ? ማንንም የማያውቀው እንዴ? ማንንም እሱን ከኔ በላይ ያውቀው። ጭራሽ ለዚህ በቃሽ። ስሚኝ፣ ከዚህ በኋላ ስለሱ ምንም አይነት ነገር መስማት አልፈልግም። ሊሻሙሽ ከዚህ በኋላ አብሬ ባይሽ እንደምደፈው ነገርሽ እንዴ? እሺ ልትሄድ ነው? የትስ ቤት ምን አገባሽ? ኧረ ቢያንስ ቲሸርትህን ቀይረው። ጉረሽ ኦ አንቺ ልጅ ተመር በይ ነው
ምን ልጨምር? በቃኝ። ኧረ እውነቷን ነው። እኔም በጣም በቃኝ። እውነት ተመስገን። ከዛ ደያስ አውጥተህ ለቤቴ ምግብ ያበቃኝ አምላክ ተመስገን። የእውነት ተመስገን። እኛም ሁለት ሆነን ከመቋደስ አድኖን ሶስት ያደረገን አምላክ ይመስገን። ተመስገን ተመስገን። እኔ ደግሞ አባቴ ተፈታ አተፈታ ብዬ ከምጨነቅና ከማስብ ያገላገልከኝ አራዶ ጊዮርጊስ አመሰግናለሁ። እኔ ቆንጆ ይሄ ያኛው ነገር ስጪው እንጂ ምን በፌስታል ስጦታ ተቀጥሎ ያንቺ መልስ ደግሞ እንዳትወስን። ምንድነው? ወይ ረስቸው። ያ ማሚ እሺ እንካ የሰፈር ጓደኞች ይዘውልህ የመጡት ነው። ኧረ ብር የምን ወረቀት ነው? ሚኳችን የሰፈራችን ያራዳ ጊዮርጊስ ታቦት እንኳን ለቤት አበቃ ብለን የሰፈር ልጆች፣ አሸንዳ ሰፈር ሰራተኞች፣ የሰባራ ባቡር መኪና ጣቢያዎችና የዲኮር ስራ ሰራተኞች እስክጀምር ድረስ መቋቋም የሆነ ዘንድ የአቅማችንን አሰባስበን በማህበራችን ስም አበረክተንልሃል። መረዳዳት ባህላችን ነው። የገዳም ሰፈር አብሮ አደግ ልጆች መረዳጃ ማህበር። እንወድሃለን ወንድማችን። እኔም በጣም ወዳችኋለሁ። ይሄንን አይተህ ደግሞ ድጋሜ እተሰራለሁ እንዳትል እንዴ። ኧረ እባክሽን አንቺ ልጅ እንደዚህ እኔ እኮ ከወንድ ጋር መሆኗን ጠልቼ አይደለም። ወንድ አወቀች ማለት ግንኙነት ትጀምራለች። ግንኙነት ጀመረች ማለት ደግሞ እቺ ሳታስበው ህይወቷ አደጋ ላይ ሊወድቅ ነው። እሺ ወንድሜ፣ ያው ከዚህ በፊትም እንደነገርኳችሁ በላይፍ ስታይሏ ላይ በአጠቃላይ ከዚህ በኋላ ለውጥ ይኖራል ማለት ነው። በአመጋገቧ ላይ ጨው መቀነስ እንዳለባት እንደነገርኳችሁ ሁሉ ከወንድ ጋርም ከዚህ በፊት ብዙ ግንኙነት ካላት መቀነስ ይጠበቅባታል። እሺ በጣም አመሰግናለሁ። አባብዬ ወይ ልጄ ነገ ጧት ሽርሽር ትወዳኛለህ እንዴ? በደስታ ነዋ። አንቺ ብቻ የፈለግሽበትን ቦታ ምረጭ። ቆይ የት ነው መሄድ የምትፈልጊው? አንተ የፈለግክበት ቦታ። እኔ የፈለግኩበት ቦታ ከሆነ በቃ ነገ ተዘጋጂ፣ ቆንጆ ቦታ ይዤ እሄዳለሁ። ይኸውልህ አባብዬ በጣም ነው የምወደው። እሺ ኧረ እኔም የኔ ልጅ በጣም ነው የምወድሽ። ባዬ ከዚህ በኋላ አትጣላማ? በፍጹም የኔ ልጅ በፍጹም አልጣላም፣ በፍጹም። እስቲ ሙች በለኝ። ይኸው ሊልዬ ሙች። የሆነ ነገርማ አለ። ኧረ የለም ዝም ብዬ ነው። አንቺ እንዴ ለሰክለታ ዝም እንዳይሰማሽ እንዴ። ተሳስቼ ነው ያልኩት። አዎ ተሳስቼ ነው ያልኩት። ምን ሆነሽ ነው እንዴ? ተሳስቼ ነው። ምንም በሰላም ነው አይመስልም? እኔ እንጃ። በጣም እንደምወድሽ ታውቂያለሽ። ግን እንዳላዝንብሽና የምወድሽን እንዳልጠላሽ ተጠንቅቂ። እንዴ ቆይ ምን አረኩኝ? ገና ለገና አብሬው ቤተክርስቲያን ስለሄድኩኝ ነው? ታዲያ ምን አደረኩኝ? ሌላ ጓደኞቼ ናቸው አይደል የነገሩ? አይደለም። እሺ
ለማንኛውም አሁን ግባ እናተኛ፣ ጠዋት እናወራለን። ከዚህ በኋላ ስለሱ መስማትም ሆነ ማውራትም አልፈልግም። ደግሞ እህቴ ሁሉ ነገር በጊዜ ይሆናል ብዬ እንጂ ከሱ ጋር መሆንሽን ጠልቼው አይደል እንዴ? ምኑ ነው በጊዜ የሚሆነው? ሁሉ ነገር ሊልሻ፣ አንቺ ገና ትንሽ ልጅ ነሽ፣ ብዙ ነገር ይቀርሻል። አይቀረኝም። ልጅነቴን በእንባና በነፍጥ የጨረስኩ ልጅ ነኝ። አሁን ደግሞ ክፉና ደጉን የምለይ ትልቅ ሰው ነኝ። እሺ እህቴ፣ የሚያስደስትሽ ከሆነ ምንም ልከለክልሽ አልችልም። ብቻ ተጠንቀቂ። እሺ ነው ድዝድ ነው ማረግሽ። እኔ ወዳለሁ። ቦስ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። አማን ነው። እንኳን ደህና ቆያችሁ። ሰላም ነው። ለዚህ እኮ ስንመጣ ሰላም ብለን። ስራ እንዴት ነው ታዲያ? ስራ እሺ ወይና ነው። ሊሊሾን የመሰለ ሰራተኛ ሰጣኝ ደግሞ እና እየተንከባከብካት ናት አይደል? በሚገባ። ሰሞኑን ግን ትንሽ እያረፈደች አስቸግራኛለች። አዎ እባክህ ትንሽ ችግር አጋጥሟታል። ታገሳት። ምን ነው? በቃ በኋላ መጥቼ እናወራለን። አረ ችግር የለውም። ትመጣለህ ታዲያ አልጠብቅህ? አረ እንዳትጠብቀው። ዛሬ ሙሉ ቀን ከኔ ጋር ነው የሚውለው። ወይ ነገ ስራ ስለሚጀምር በሰፊ ታወራላችሁ። እቺ ካልሽሽ የኔ ቆንጆ እያስጎበኘኋት እኮ በዚህ ምክንያት ነው። በቃ ቻው። እንመጣለን። አትጥፉ። እሺ ቻው። በቃ ቻው። አባዬ ወይ ከብሰር ሲመጣ ነው? አዎ እጄ ጠልዬ መጣሁ። እስቲ ወደ ስራ ልትሄጂ ነው? አዎ እንደውም ረፈደብኝ እኮ። ምን አለበት አንድ 2 ሳምንት ብታርፊ? አባዬ የወሰድኩት ረፍት እንኳን እኮ 2 ቀን አለፈው እንዴ። ደግሞ እኔ ካልሰራው ቆም በምን እንጨርሰዋለን? አረ እሱ አያሳስብም እንዴ። ምንም ጡረታ ቢሆን እኮ ያግደረድረናል መቼም አይደል? በዛ ላይ ደግሞ እንደምሽ አሁን ትንሽ ልብም ገዝቷል። አይ እሱን ነገር ተወው እባክህ። ቤቴ እያለ ነው። ተወው እሱ። በቃ አባዬ ልሂድ በእናት ረፈደብኝ። ሂጅ አላቁምሽ። እሺ ቁርስ በልተህ ውጣ። እሺ ጠረጴዛ ላይ አስቀምጬልሃለሁ። እሺ ደህና ነኝ። አባቢ ወይ ልብስ አገዛልኝ እንዴ? ምን ችግር አለው? ገዛልሻለሁ የኔ ልጅ። ይሄንን እኮ የገዛችልኝ አያ ልልሻ። በጣም ያምራል። ግን ለኔ ምን ናት እንዴ? ምንሽም አይደለችም እንዴ? ምንም ባትሆን ኖሮ ጸጉሬን እንደዚህ ትሰራኝ ነበር። ደግሞ ልብስ ትገዛልኝ ነበር። ያው በቃ ስለምትወድሽ ነው። ስለምትወድሽ ነው ወይስ ስለምትወድሽ? ያው ስለምትወደን ነው። ግን ይበልጥ የምትወዳ አንተ ነው። የምታፈቅር ነው የሚመስለው እንዴ? እንዴት እንደዚህ ልትይቻልሽ? ያሳውቅባታል። በቃ ስነ ስርዓት። ለአንቺ አባትሽ እኮ ነኝ። ቆይ አንቺ አሁን ስለ ፍቅር ምን አውቀሽ ነው እንዴ? የምናው እንዳለ ፊልምስ ፍቅር አይደለም። በቃ ቀስም በይ። በቃ እንኪ ማይናገረው እምቢ። አይ ሻለቃ፣ በአካል መምጣት ሲያቅት በስልክ መጣ። ደግሞ ምን ላድርግ? ችግር አንተ ላይ ቢጥለኝ ነዋ። ፈጣሪን አመስግን፣ ይወዳል። እንዴት? ጥሩ ሰው ላይ ጥሎሃል። አረ ቢቸግር ነው እንጂ ጎመን ራት ነው ወይ ያለ። ደግሞ እሱ ምን ማለት ነው? ተረት እኮ ዳፍ ውስጥ ነው ያለው። እውነት ነው። ብዙ ተመዘባዘብ ተረት ባጭሩ ይነግራል ብዬ ነው። ጉዳይን ምን አረክልኝ? አጣርተህ ጨረስክ? በችኮላ የሚሆን ነገር የለም። ትንሽ ይቀረኛል፣ ታገስ። የመጣብኝ ችግር እኮ አላስታግስ ብሎኝ ነው ባሻ። አረ ግድ የለህም ተው፣ አንተንም አንድ ቀን ይቸግር ይሆናል። አይ እኔንስ አይቸግረኝም። ይብላኝ ላንተ። አሁን የስራ ስልክ እየገባብኝ ነው። በልቻው። እኔ የምልሽ ልልሽ ወይ ደግሞ እንኳን ደስ አለሽ ሳልልሽ ጓደኛሽ ተፈታ አይደለ? እንኳን አብሮ ደስ አለን። የሆስፒታልስ ጉዳይ እንዴት አደረጉልሽ? ያው ነው እባክህ፣ ምንም አዲስ ነገር የለም። ግርም የሚለኝ ኢትዮጵያ ውስጥ ሐኪም ቤትም
አንድ ደህና የለም። እሱስ ልክ ነህ። ይኸው አንድ ውጤት ለማሳወቅ ወር ሙሉ ያሳዝናል። ይልሽ ወይ ለማንኛውም በርቺ እሺ፣ እኛ ከጎንሽ ነን። እሺ ስሚማ፣ እስኪ ዛሬ የሚበላ ወይም የሚጠጣ እስኪ የሆነ ነገር ልጋብዝሽ። አይ ምንም አልፈልግም። የማይደገም ነው። እንደዛ ከሆነ ጁስ ልጠጣ። አረ መጀመሪያው ነው ምን ያግደረድርሻል? ጁስ አትይኝም እንዴ? አንቺ ልጅ በረዶ አትምጭ አላልኩሽም እንዴ? ምን ችግር አለ? ለዛሬ ብቻ እንዴ? ማን ሲያምር! ወይኔ ሲያምር! ቆንጆ ነው። ማን ይገዛልሽ? በእኔ ምርጫ እኮ ነው። ጎበዝ የኔ ልጅ። ለአንቺ አልተገዛልሽማ? እኔማ አሮጊት ነኝ። ኧረ እባክሽ አንቺ እኮ አንድ ፍሬ ልጅ ነሽ። ለነገሩ የአሁን ሴቶች 40 ዓመት ሲሞላቸው 19 ዓመታችን ነው ይላሉ። አንቺስ ስንት ዓመትሽ ነው? 20 ዓመቴ። መቼ ደፈሽ? ዛሬ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። እንዴ ሳንቾ ሚኪና ያሻት ቤታ እየነጠረ የመጣ ወይኔ! አረ በሰማዕቱ ተፋታኝ ነው ጸብ የሚባል ነገር መሮኛል። ገና እንዲመር ነው፣ በረንብ እንዲመር ነው ማረግ። እሺ በቃ አንተ ጀግና ነህ፣ በቃ ትችላለህ። ቶኝ አውቃለሁ። እንዳንተ የተናናቀኝ ሰው የለም። ከዚህ በኋላ ከሊሊሻ ጋር ባይክ አንገትን ቆርጭ ነው ለልጅ በፖስታ መልክላትሽ። አይ አሁን ቀዩን መስመር እየዘለልክ ይመስለኛል። በቃ ተወኝ አልኩ አይደል እንዴ? በቃ ተወኝ፣ ተፋታኝ። ባልፋታ እስቲ አንተ ወንድ ኮን ሰንዝር። እሺ እኔ ወንድ አይደለሁም፣ በቃ ሴት ነኝ። ታውቂያለሽ፣ ጭሳም ነገር ነህ አንተ። እስቲ ሊሊ የሷን ነገር ተያተና ቁም ነገር እናውራ። እሺ አባ። ወደ አንዱ ገዳም ይዤሽ ልሂድና እዛ ከረበን እንምጣ እንዴ? ደስ ይለኛል የኔ አባት። በቃ እንደሱ ከሆነ ተዘጋጅ። እሺ ግን ለምን እንደዛ አሰብክ? በሽታዬ ምን እንደሆነ ስላልታወቀ ተስፋ ቆርጠህ ነው አይደል? አረ በጭራሽ። ለምን ነው ተስፋ ቆርጠው? እንዴ ምን ነካሽ? እኔ ያልኩት ከጸበል የተሻለ መፍትሄ ስለሌለ የቀጠሮሽም የሕክምናው እስኪደርስ ድረስ ገንዘብ እያፈላለኩ ስለሆነ ገንዘቡን እስክናገኝ ድረስ ደርሼ ልምጣ። አታፈላልጋባ፣ ከየትም አታገኝም እንዴ። ቆይ እሺ የዛኔ እንኳን ለማየ ቀብር ጊዜ ከባሻ የተበደርከውን ብድር እንዴ በስንት ጊዜው ለዛውም እኔ ቁብ ገብቻ አይደል እንዴ ተከፈለው? እሺ እሱን ተው፣ ብድር አገኘክም በል። ከዛ ታከምኩ፣ ከዛ ደግሞ ዳንኩ። ከየት አምጥተህ ልትከፍል ነው? አይ እርሶ በሞቱና አፈር በበሉ አለች አሉ ሴትዮዋ። አበዳሪው ተገኝቶ አንቺ በዳንሽልኝና የሚከፈለው በጠፋ። አባቢ ማይሆን ነገር አታስብ። እኔ እግዚአብሔር እስከፈቀደልኝ ድረስ ነው የምኖረው። ከዛ በኋላ ከሞትኩም ልሞት። አትሞችም ሁለተኛ እንዲህ ስትይ እንዳልሰማኝ። እሺ አባቢ አልሞትም። ይልቅ ምሳል አቅርብ ይሻላል። ይሄ ነው የሚሻለው። ምን ሆናል? አሬ በእናቴ ሳንቾ ነው ምናምን የሚባል ልጅ ሊፋታኝ አልቻለም። ወይ ምን አርግ ነው የሚሉት? አረ ምን አቅለታለሁ በእናት እንዴ! ስራ እኮ ነው የሆነብኝ እንዴ! ቀንም ማታም ከሱ ጋር ድብድብ። አንተ አትማርም እንዴ? ካለፈው ነገር ዘንድሮም ትጣላለን። ቶ በእናት እሱን እርሳው በቃ። ሊሊቹ ሄደች አይደል? አዎ ትንሽ አመማለኝ አለችና ወደ ቤት ላኳት። አይ በጣም እንኳን እንደዛ አረክ። በጣም አሪፍ ነገር ነው ያረከው። ሊሊቹ የልብ በሽተኛ እንደሆነ ታውቃለህ? በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በፍጹም ቶሎ ካልታከመች ህይወቷ አደጋ ላይ ነው። በፈጣሪ ስም እንዴት መጣባት? በእና ያላቅ ብቻ ዛኔ ከስር የተፈታው ቀን መንገድ ላይ ሲለምኑላት ነው ያየሁት። እንዴት አልነገረችኝም? በእናት ለኔ እኮ በሽታውን እስካሁን አላወቁትም ነው ያለችኝ። አይ እሷ እንኳን የምታውቅ አይመስለኝም። ፈተና እኮ ነው እባክህ። እና አሁን ቆይ ምን ተሻለ? እኔ እንጃ ምን እንደሚሻል አላውቅም። ብሩም ከፍተኛ ስለሆነ ነው መሰለኝ ቤተሰቦቿ ለሷ ሳይነግሩ ልመና የጀመሩት። ቆይ እኛ ምን እናድርግ? እጃችን አጣጥፈን መቼም ቁጭ አንልም አይደል እንዴ? በፍጹም እንደዛማ አይሆንም። ቆይ አንተ ምን አሰብክ?
እኔማ ያው ሊሊሾን ታውቃታለህ። ከታች ከአሸንዳ ተራ ጀምሮ እስከ መኪና መሸጫ እስከ ላይ ድረስ የማያውቃት የለም። ታዲያ ሁሉም ሰው ነው የሚያውቃት፣ ምን ዋጋ አለው? ስለዚህ በቃ በሰፈራችን ስም ካርድ እናዘጋጅና ሁላችንም ያቅማችን እናድርግ። እንዴ ይሄማ በጣም አሪፍ ሀሳብ ነው። ያው እኔ ደግሞ በግሌ ካርዱን አሳትማለሁ እና ደግሞ ትንሽ በሱቄ ስም ደግሞ 20 ሺህ ብር ያወጣል። አረ በጣም አሪፍ ነው ያረከው። በቃ እኔም ትላንት የሰጣችሁኝ ብር እንዳለ ሰጣታለሁ። በቃ ይኸውልህ ነገ ካርዱ ምናምን እናሰራና ወደ ስራ እንግባ በእናትህ። እሺ እኔ እስማማለሁ። በጣም አሪፍ መፍጠን አለብን።
ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ በዚህ ሁኔታ ጋር የተሰባሰበው ብር ያለ ይመስላል። እኔ እንጃ ብሩ ያቅማችንን እንሟሟታለን። ካልሞላስ? እሺ ምን እናድርግ? ምን እናደርጋለን? መታከሚያ አጣ አይን እያየች ልትሞት ነው ማለት ነው? አትሞትም። የትም ገብተን ቢሆን ትታከማለች። አልመስል እያለኝ ነው። ለምን የሴፉን ስልክ አፈላልገን በሱ ፕሮግራም ላይ እንድትቀርባ እናደርግ? እሱስ ማድረግ ይከብደኛል። በሽታውን እንዳለባት ስለማታውቅ ይሄ ለማለት ይከብደኛል። ባሁን ሌላ ሀሳብ ብንፈልግ ይቻላል ካልክሽ ይሁን። ተነስተሽ እባክሽ ልጄ ንገሪኝ፣ ለምን ታስጨንቅኛለሽ? ምን ሆነሽ ነው? ምንም አልሆንኩም። እያለቀስኩ ምንም አልሆንኩም ማለት አለ እንዴ? ምንም አልሆንኩም አልኩህ እኮ። ወይ ታሪክ! በሰላም ወጥተሽ የነበረ ልጅ ሰላም ተመልሰሽ ታለቅሺ? ወይ ከሰው ተጣላሽ እንዴ? አልተጣላሁ። እሺ ሆስፒታል ልውሰድሽ? አሞሻል? አላመመኝም። ምን አውቃለሁ በእናትህ እንደው ምን ሆነሻል? አመመሽ እንዴ? ታዲያ ምን ሆነሻል? ምንም አልሆንኩም አልኩህ እኮ። ያዩሻ ልጅ ነው አይደለ? አይደለም እናንተ ናችሁ። የልብ በሽተኛ መሆኔን እንኳን ሳትነግሩኝ ፎቶን በየቦታ ለጥፋችሁ መለመኛ ያረጋችሁኝ አይደለ? መልስልኛ። ለዚህ ነው የምትወዱኝ? ለምናችሁ ልታሳክሙኝ ነው? ደህና ነሽ ምንም አልሆንሽም እያላችሁ ተስፋ ስትሰጡኝ የነበረው አይደለም ነው። ሁሉንም ነገር ባይኔ ነው እሺ ያየሁት። እንደውም አልታከምም ከዚህ በኋላ በሞትም ልሙት። እሺ ልልሻዬ፣ መለመኔን ያሳፈረሽ የራሴን አንድ ኩላሽ ሽጬም ቢሆን አሳክምሻለሁ። ልጃት ነች። እኔ አባትሽ ወታደር ነኝ። ወታደር የሚሸጠው ይሄ ነው የሚለው ንብረት የለም። ንብረቱ ቤተሰቡ ነው። ስለዚህ ታለኝ ሰውነት አካልም ቢሆን አይኔንም ቢሆን አውጥቼ ሸጬ ትታከሚያለሽ እንጂ አንቺ አትሞችም። አይደለም እኮ አባ 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 ያው እንግዲህ እናንተ የዚህ አካባቢ ወጣቶች ናችሁ። ሊሊን ብትሆን በእርግጥ በሽታ የሚገባትሽ እንኳን አልነበረችም። እንግዲህ ሆነ ምን ማድረግ ይቻላል? ያው ስማ ምንም ማድረግ አይቻልም። ፈጣሪ ፈቀደው ነው እንግዲህ የሚሆነው። ልክ ነህ። ይቅርታ ሰሞኑን የድርጅቱ ባለቤት ስላልነበረ ገና ዛሬ ነው የመጣው እና ምንድነው የሚያስፈልጋችሁ ነገር? ያው እንደ ማንኛውም የሰፈር ነዋሪነታችሁና የድርጅት ባለቤትነታችሁ ያቅማችሁ እንድታደርጉልን ነበረ የጥሪውን ካርድ ያስቀምጠንላችሁ። እሺ እሱ የሚችለውን ነገር ሁሉ ያደርጋል። ያው እናንተ ያሰባችሁት ነገር ካለ ብዬ ነው የጠየኳችሁ። አይ እኔ ጋር እንዳሳባለ ልሽ ምን መሰለሽ፣ ያው እንደዚህ አይነት መዋጮዎች ሁሉ ጊዜ ይደረጋሉ። ግን በቃ ሰውየው ሳይሻለው ወይንም ደግሞ ሕክምናውን ሳይጨርስ ብሩ ያልቃል። ከዛ በኋላ ደግሞ እንደገና ለሌላ ልመና ይዳረጋል። ይሄ ነገር ከመፈጠሩ በፊት እንደው የእናንተ ድርጅት ያው በቋሚነት የሆነ ነገር ቢያደርግላት ብለን ነበር። በጣም ጥሩ። እንደሱ ካሰባችሁ የእሱም ሀሳብ ልክ እንደዚህ ነው። ቀጥታ ቤተሰቦቿ መጥተው ያነጋግሩን ብለዋል እና የሚያስፈልጋችሁን ነገር ሁሉ እሱ ከቨር ማድረግ ይችላል። ውጭ ሄዳ መታከም ካለባትም ውጭ ልኮ ሊያሳክማት ይችላል። ካልሆነ ደግሞ እዚህም ሆነ የምትታከም ከሆነ በድርጅቱ ስም አንድ በራይድ የተመዘገበ መኪና ያበረክትላችኋል። ይሄ በጣም ደስ የሚል ሀሳብ ነው። የእውነት በጣም እናመሰግናለን። ያው መኪናው እሷን ወደ ሕክምና ቦታ ለማመላለስ እና በቀን የሚሰራው ብር ደግሞ የእሷን አንዳንድ የሕክምና ወጪዎች ከቨር ማድረግ ይችላል ብሎ ነው። በጣም በጣም እንጂ በጣም እናመሰግናለን። በጣም እሺ ዶክተር ምንድነው ያልከው? አም ሶሪ በጣም ዘገያችሁ። በዚህ 2 ቀን ውስጥ ክትትሉን መጀመር ካልቻለች ህይወቷ አደጋ ላይ ነው ያለው። አሁንም ባለችበት ደረጃ ወጥታ መንቀሳቀስ አትችልም። ከዚህ በኋላ ክትትሉን የምታደርገው ሆስፒታል ውስጥ ሆና ነው። ልጄ ወይ አባ እንግዲህ ልብ ብለህ አድምጠኝ። በእጦት የተነሳ አንተም እህትህን እኔም ልጄን እያየነት ልናጣት ነው አይደል? ልክ ነህ። ስለዚህ መሞት የለባትም። ሰርቀህም ቢሆን ከየትም ብለህ የእህትህን ነፍስ አድን። እሺ አባ በቃ አይ አይደለ
እዚያ አካባቢ ካሉ ሱቆች ብቻ ምን ያህል ገንዘብ መሰብሰብና ስንት ነገር ቃል እንደተገባለ በጣም ነው የገረመኝ። በዚች አጭር ጊዜ ውስጥ እንደዚህ ተስፋ የሚሰጥ ነገር ይገኛል ብዬ በፍጹም አላሰብኩም ነበር። አይገርምም እንዴ? ያለነው እኮ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ በመረዳዳት ማን ይደርስብናል? እውነት ነው። በቃ ከዚህ በኋላ ማፈግፈግ የለም፣ ወደፊት ብቻ። አሁን ቤተሰቦቻቸው ጋር እንሄድና የሚያስፈልገውን ነገር ምን ማድረግ እንዳለብን እንጠይቃለን። ስለዚህ እንደዚህ እናርጋ። በቃ የማህበሩን አባላቶች ሰብስባቸውና ስንት እንደተገኘ በቼክ ስንት እንደገባልን በጥሬ ገንዘብ ስንት እንደገባልን ምናምን እንገራቸው። ከዛ በኋላ ለቤተሰቦች ሄደን ብሩን እንስጥ። ይሄ የተቀደሰ ሀሳብ ነው። አሁን ምን ማድረግ እንዳለብን ታውቃለህ? ሁሉም ጋር ለደውልና የማህበሩ አባላት ጋር 11 ሰዓት ላይ ቀጥራቸው እንነጋገራለን። በጣም አሪፍ። እንሂዳው። ምን ሆነሃል ልጄ? አይ ምንም አልሆንኩም እቴት። የሆነ ነገርማ ሆናል። አታሻባብኝ፣ ንገረን እስቲ። የዛች የሉሊት ነገር ነው። ከጧት ጀምሮ ስራ አልገባችም፣ ስልኳም አይሰራም። በጣም ነው የጨነቀኝ። ቆይ ምን ሆነ ይሆን? ታማ ይሆናል ብለህ ፈርተህ ነው እንዴ? እንደዛ ነው የሚሆነው። እንደዛ ባይሆንማ ቀርታ ማታቆን ስራ አትቀርም ነበር። እግዚአብሔር ማለት ነው የሚባለው፣ ሌላ ምን ይደረጋል? አሜን። እንደሱ ነው የሚባለው። ካሳሰበ ደግሞ ለምን ቤት አትሄድ? እና ምን አስብ ወደ ሪወት ላቦሩና ልጀምር ነው ማለት? እኔም ሀሳቤ እሱ ነው። ሌላ አማራጭ የለም። ብቻ ግራ የገባኝ ማን እንኳን እንደማረግ ነው። ያ የፋዘርስ ጓደኛ ቱጃሩ ጥሩ ሀሳብ ነው። ዛሬ ወደፊት እንበልበት እንዴ? በቃ ፍሬንዶች ይዛችሁ ለምጣና ለአመሻሽና ሰዓት ዛሬ ገብተን እናንጫጫዋለን። ፒስ አያሳስብ። የሲስተር ጉዳይ ኧረ ጣጣ የለውም። እንዴ ሚኪ መጣ እኮ። ናተ እኔ ነው። ካንተ ውጭ ሰው አለ? የት እየሄድክ ነው? ሊሊ ጋር። ከዚህ በኋላ ሊሊ ጋር እንዳላል ያልኩ ይውሻ ልጅ። ቆይ አንተ እየመቷል ነበር ነው? ለምንድን ነው የተመታለት? ውሻ በሰፈሩ አንበሳ ነው ይባል የለ? እሱን ላስከብርለት ብዬ ነው። እና እሱ የሚከበረው አንተን አዋርዶ ነው? እኔ በጸብ መከባበር ካቆምኩኝ ቆይቻለሁ። በቃ የዛችን የእስር ቤት ደጃፍ ማየትም አልፈልግም። ከዚህ በኋላ መኖር የምፈልገው ለልጄ ብቻ ነው። ለነገሩ እርድና ከዚህ በላይ ኬትም አይመጣም። በጉልበትም በጭንቅላትም በልጧል። የሚገባው ከሆነ ደግሞ አሁን ይገባዋል። እሱን ተወው በእናትህ። ቆይ አሁን እሺ ምን እናድርግ? ሆስፒታል ገባች የተባለ ነበር እኮ። ቆይ አንተ ለምንድን ነው በአባትዬ ስልክ ማደውለው? አዎ ይቻላል። ስንት ነበር? ሄሎ ሄሎ።
እኔ የሊሊ ጓደኛ ነኝ ጋሼ። ደህና ዋሉ? እግዚአብሔር ይመስገን። እንዴት ዋላችሁ? ሊሊ እንዴት ናት? ሊሊ ይመስገነው፣ ክብሩ ይስፋ። ምንም አትል። ላገኛት እችላለሁ? አይ አሁንማ ሆስፒታል ተኝታለች እኮ። አሀ እኮ የትኛው ሆስፒታል ነው ያለችው? እዚሁ አሌክስ አጠቃላይ ሆስፒታል ነች። እሺ እሺ፣ በቃ መጣሁ ጋሼ። እሺ እሺ። ሄሎ ሳንቾ። ማልበል ባሻ ነኝ። ኦ ባሻ፣ ዛሬ ከየት ተገኙ? በቃ ደውሎ ልጅ ልትሞት ነው በዚህ ሰዓት ካልደረስክልኝ መቃብርክ ላይ አልቆምም፣ መቃብር ላይ እንዳትቆም ብሎ ዘጋው። እውነት ነው ባሻ፣ አንተ ትልቅ ሰው ነህ። ለገንዘብ ሰው ለሰው ልጅ ኑር። እስቲ በህይወት አንድ ቁም ነገር ስራ። እሺ ሊሊ ምንድን ነው የሆነችው? ሊሊ ታማ ሆስፒታል ገብታለች። በዚህ ልቀን ክትትሉን ማጀመር ከሆነ ህይወቷ አደጋ ላይ ነው ያለው ባሻ። የት ሆስፒታል ናት? አሌክስ ሆስፒታል። በልሽ መጣው። እሺ እሺ ባሻ። እና ምን አለ? አሪፍ ዜና ያለ ይመስላል ባሻ። መጥቷል። እግዚአብሔር ያውቃል። ከመዝረፍም ዳንን ማለት ነው። ጥሩ ዜና ያሰማል። በእውነት በጣም ደስ የሚል ዜና ነው የነገራችሁ። እግዚአብሔር ይስጣችሁ ልጆች። ግቡና አይታችኋት አትሄዱ ታዲያ እዚህ ድረስ ከመጣችሁ? አይ ግድ የለም በቃ ከተኛች እንሄድ። አይ እሱ እንኳ ተኝታለች ጋሼ። ይሄ እንግዲህ ያው ከየሱቆቹ እጅ በእጅ የተሰበሰበ ብር ነው። 170,642 ብር ነው። እችን እንግዲህ ያው ይዘን መጥተናል። አቤት አንተ ነው ታይታው። እሺ እሺ፣ እድሜ ይስጥልኝ፣ ቆዩልኝ። ከአካባቢያችን ድርጅቶች የተሰበሰበ ገንዘብ ነው። በቼክ ሰጥተውናል። እንግዲህ ያው ጋሽ አድርሰናል። እድሜ ይስጥልኝ። እኔን ከጭንቅ እንደገላገላችሁኝ መድኃኔዓለም እናንተን ከጭንቅ ይገላግላችሁ። ወልዳችሁ ሳሙ፣ በልጅ መደሰት ያደርግላችሁ። ኑ ግድ የላችሁም። ይሄማ የምስራች ነው። ኑና አይታችኋት ትሄዳላችሁ። ሄሎ አባ። ስማ ብሩን ከሆነ ቶ አይደለም ብሩን ውጪ ወስዶ የሚያሳክም መስሎ አግኝቻለሁ። ማን ነው እሱ? ና እናውራ እዚህ። እሺ መጣሁ አባ። እሺ ማነው? ሆስፒታሉ በር ላይ አንድ ቡና የምትሸጥ ልጅ አለች። እሷ ጋር ቁጭ ብዬ እጠብቅሃለሁ። ና። እሺ አባ መጣሁ። ብሩን ማሳክም መስሎ ለምን ነው ቆይተህ የወጣው? አባቤ ልብስ ቀይረጅ ነው። ከማን ጋር እንድትጣላ ታውቃለህ? ከሚኪ ጋር ነው። እዚህ ድረስ ለምን እንደመጣህ ታውቃለህ? አላውቅም። አላውቅም። ቤት አሁን በአንተ ቤት እንደው በቃ የሰፈሩ ጀግና፣ የዘመኑ ጉልበተኛ፣ ደፋር። እውነቱን ልንገርህ ከእናንተ ጊዜ በዚህ ዘመን አራዳ 1000 ጊዜ እኛ የደርግ ጊዜ ፋራዎቹ እንሻላለን። እስቲ በል ወንድ እንኳን እኔን መታኝ ሰንዝራ። እንዲህ አባቤ ምን እያልክ ነው? አንተ እኮ አባቴ ነህ። ብታውቁ ኖሮ ግን ይኸውልህ እህትህን ሊያድንልህ ነው እዚህ ድረስ የመጣው። አንተ እሱን ያህል ሩብ አታስብላትም። ዳይሊሻ ከእኔ በላይ የሚያስብላት የለም። ታውቃ እንደ አባቤ በጣም እንጂ በጣም አውቃለሁ። ብታስብላት ነው ለእሷ ሕክምና የሚውል ገንዘብ ሲያሰባስብ ብሎ የደከመን ሰው እየደበደብከው። በቃ አሁን አንተ ጀግና አንበሳ ነው። ቢገባ ግን የእህትህን ነፍስ የታደገው እሱ ነው። ለቀዶ ጥገና ሕክምናዋ ሙሉ ገንዘብ ከፍሎ ደረሰኙን ሰጥቶኝ ነው የሄደው። አሁን ያለበት ሄደህ ይቅርታ ጠይቅ። ኧረ በሰማቱ ተነሳ። ምን ሆነ ነው? መጀመሪያ ይቅር በል። እሺ ይቅር ብያለሁ። ከልብ ነው? አዎ ከልቤ ነው። በቃ ተነሳ። እንዲህ ነው የአራዳ ልጅ ማለት፣ በጉልበት ሳይሆን በፍቅር የሚያሸንፍ። አየህ አይደል? ይሄ ነው። እግዚአብሔር የተመሰገነ ነው። ቁጭ በል ሚኪ፣ የጓደኝነት ጥጉን ስላሳየህ አመሰግናለሁ። ሁለታን ፈጣሪ ይገባል። እውነት ነው። እንዴ ባሻ፣ ባሻ እንዴት ነህ? አለሁ። ሰላም ነው? አለሁ።
መድረስ ባለብኝ ሰዓት ባለመድረሴ ይቅርታ አድርግልኝ። ኧረ ምንም አይደለም። የገንዘብ አፍቃሪና ወዳጅ ሆኜ ችግርን ሳልካፈል የልጅውን የሚወት ሳልታደግ ቀርቻለሁ። አሁን ግን ከጎን ሆኜ ችግርን ልካፈል ዝግጁ ነኝ። ምንም ችግር የለም አባዬ፣ ምንም ችግር የለም። እግዚአብሔር ይመስገን አሁን ሁሉም ነገር ተሟልቷል፣ ሁሉም ሆኗል። ክብሩ ይስፋ፣ ክብሩ ይስፋ። እዚህ መድረሱ ለዚያ። አዎ አዎ፣ ና ቁጭ በል። ባሻ ስንት መከራ ስንት ነገር አይተናል አይደለ? ሁሉ ያልፋል። ይኸውልህ እኔ እናንተ አሁን ማውረስ ያለብን ቂም በቀልን አይደለም። እንኳን እዚህ ሰላማዊ ቦታ ላይ ተቀምጠን ቀርቶ በየበረሃው ስንቱን እኔ አንተ ተብስ እየተባባል ኖርን የለም። ቂም ምን ይተርፋል? አዎ እኔ እናንተ ማውረስ ያለብን እነዚህ ልጆች ፍቅርን፣ ይቅርታን ማውረስ ያለብን። የይቅርታ ትውልድ ነው መፍጠር ያለብን። አዎ ይሄ ነው፣ ምንም አይደለም።